ጤና ይስጥልኝ ውድ የኢትዮጵያ ቻናል ቤተሰቦቼ እንደምን አላችሁ? እግዚአብሔር ይመስገን እኔ ከነመላ ቤተሰቦቼ እጅግ በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬም አጠር ባለች መልእክት ተመልሻለሁ። በቀደም በዚሁ ቻናል ላይ በጽሁፍ የጠቀስኩት አንድ ነገር ነበረ። የሳጥናኤል ጎል ኢትዮጵያ የሚለው መጽሐፍ በፕሮቴስታንቶች ተጠልፏል ብዬ በአጭሩ የጠቀስኩላችሁ ሐሳብ ነበረ። እሱ ላይ ትንሽ የድምጽ ማብራሪያ ለመስጠት ነው የመጣሁት። በቀጥታ ወደ ጉዳዩ ልግባ። እንደሚታወቀው የሳጥናኤል ጎል ኢትዮጵያ የተባለው መጽሐፍ ከ2007 ዓ.ም ጀምሮ ቁጥር 1፣ ቁጥር 2፣ ቁጥር 3፣ ቁጥር 4 እያለ መጥቶ አሁን የመጨረሻው ደግሞ ቁጥር 5 ተብሎ ከጥቂት ወራት በፊት በዚሁ በያዝነው 2018 ዓመተ ምህረት ወጥቷል። መጽሐፉ አንዳንድ ቅር ሊያስብሉ የሚችሉና የኦርቶዶክስ ተዋሕዶ እምነት ተከታዮችን የሚያጣጥሉ ሐሳቦች በመጠኑ ቁጥር 2 ላይ ነበረ። ማለትም የሳጥናኤል ጎል ኢትዮጵያ ቁጥር 2 በፊት የወጣው ላይ ተካተውበት ነበር በመጠኑ። በጠቅላላው ግን እስከ ቁጥር 4 ድረስ በእኔ ግምገማ ጥሩ ይዘት ያላቸውና አስተማሪ መጽሐፍት ሆነው ቀጥለዋል ብዬ ነው የማስበው። ቁጥር 5 ላይ ግን የጸሐፊው ጸረ ኦርቶዶክስ አስተሳሰብ በጣም አግጦና አፍጦ የወጣበት መጽሐፍ ነው። እጅግ ስልችት የሚል እጅ የሚል ትችት፣ ማጣጣያ፣ በጣም የንቀት ሐሳቦች የበዙበት ክፍል ያለው ሆኖ ነው ያገኘሁት። አንብቦ የሚሳሳት እንግዲህ እውቀት የሌለው ጀማሪ በተለይ ወጣቶችን ነው ማስበው እኔ በሰንበት ትምህርት ቤት ደረጃ ያሉ በእድሜያቸውም ትንንሽ የሆኑ በ10ዎቹ እድሜ በ20ዎቹ መጀመሪያ ያሉ ወይም ደግሞ ለእምነት ትምህርት ጀማሪ የሆኑ ሰዎች ይህን መጽሐፍ ቢያነቡት በየትኛውም እድሜ ቢሆኑ ማለት ነው የሚያሳስት ነገር የሚመርዝ ነገር አይምሯቸው ውስጥ ሊገባ ይችላልና ያንን ለመቅረፍ ነውና በእምነቱም ደግሞ በሳል የሆኑም ሰዎች ቢሆኑ እነሱንም ጭምር ሊያሳስት የሚችል የተሳሳተ መረጃ የገባበት ነው ቁጥር 5 መጽሐፍና ምንድነው የሚለውን በዚህ ቪዲዮ 2 ሐሳቦችን ባጭሩ ጠቅስላችሁና ምላሽ በእኔ በኩል ያለውን እሰጥበታለሁ ማለት ነው። በቅድሚያ ሁላችሁም እንደምታውቁት የመጽሐፉ ማለትም ሁሉም ከቁጥር 1 ጀምሮ ያሉት እስከ 5 ያሉት መጽሐፎች አጻጻፋቸው 2 መቼቶችን ይዞ ነው የሚሄደው። በእያንዳንዱ መጽሐፍ ውስጥ 2 ሲን ወይም ደግሞ 2 ዋና ዋና መቼቶች ናቸው ያሉት። መቼ የት የሚለው ማለት ነው። አንደኛው ከጂ20 ሀገራት ዝግ ስብሰባ አድርገው ስለ ኢትዮጵያ የተነጋገሯቸውን ነገሮች የያዘው ክፍል ነው። ኒውዮርክ ውስጥ የተካሄደ ስብሰባ ወይም ደግሞ በቤልጂየም ብራስልስ ወይንም በአውስትራሊያ ሜልቦርን እያለ እንደ አውሮፓውያን አቆጣጠር በ2014 ዓ.ም የሀያላኑ ሀገራት መሪዎች ሲነጋገሩ የተቀረጸ ከዛ ላይ ንግግራቸው ተጽፎ ተተርጉሞ የቀረበ መሆኑን የሚገልጽና የእነሱን ንግግር የሚያወራው አብዛኛውን የመጽሐፎቹን ክፍል የያዘው ያ ነው። ሁለተኛ ደግሞ ክፍሎችም አሏቸው እነዚህ መጽሐፍት በተለይ ቁጥር 1፣ ቁጥር 2 እና ቁጥር 5 ምንድነው ይሄን መረጃ ይዞ የወጣው ዳንኤል ቶማስ የተባለው ኢትዮጵያዊ አለ። እሱን ጨምሮ እንግዲህ ፍጹሜ፣ ዳዊት፣ ዲያቆን ይሆናል ወዘተ በሚል ስም የተጠቀሱ ሰዎች ቪዲዮውን መጀመሪያ ሲያዩ የተሰማቸው ስሜት፣ የደነገጡት ድንጋጤ፣ ምን ይሻለናል፣ ምን አይነት ጉድ ነው፣ ይህን መረጃ ለማን እንስጥ፣ ማን ብንሰጠው ይሰማናል፣ በምን መልኩ ለህዝብ እናደርሰው ወዘተ እያሉ ሲገረሙ ሲጨነቁ ወደዛ ወደዚህ ሲሉ ይህንን የሚያሳየው ክፍል ነው እና 2 ነገሮች ናቸው ማለት ነው። እንግዲህ በሁሉም መጽሐፍት ውስጥ ሁላችንም ትኩረት አድርገን የምናነበው መጽሐፉን ያነበቡ ሁሉ ትኩረት የሚያደርጉበት እና ብዙ የሚነጋገሩበት ራሳቸው የጂ20 አገራት ተብዬዎቹን ዱለታ ነው ብዬ ነው ማምነው። የነሱን ወሬ ነው ሁላችንም ትኩረት ሰጥተን ያየ ነው። ምክንያቱም ሁለተኛው እንደ ማዋዣም ሊገባ ይችላል። ለምሳሌ ፍጹሜ፣ ዳዊት፣ ዲያቆን ይሆናል የሚባሉ ገጸ ባህሪያት ገጸ ባህሪያት ብቻ ሊሆኑ ይችላሉና መጽሐፉን ለማዋዛት ይሄ ነገር መጀመሪያ ያነበቡ የሰሙ ሰዎች ወይንም ቪዲዮ እጃቸው ላይ የገባው ኢትዮጵያውያን እንዴት እንደደነገጡ የነሱ ሪአክሽን የሚያሳይ ግን በትክክል በዛ መልክ ነው የሄደው የሚለው ነገር ላይ ደግሞ እውነትም ሊሆንም ላይሆንም የሚችል ማዋዣ ተደርጎ የቀረበ ነው ሊሆን የሚችለው። እንግዲህ ገጸ ባህሪያት ብቻ ሊሆኑ ይችላሉ ማለት ነው። ዳንኤል ቶማስ የሚለው ስም፣ ዳዊት የሚለው ስም፣ ፍጹሜ፣ ዲያቆን ይሆናል ገጸ ባህሪያት ብቻ ሊሆኑ ይችላሉ። ደራሲው እንግዲህ ፍስሐ ያዜ የሚሆን ሌላ ደራሲ ማን እንደጻፈው ይህን መጽሐፍ ሁላችንም በትክክል አናቅም። ይህን መረጃ ያወጡትን ሰዎች ማንነት መጀመሪያ ኦሪጂናል ፐርሰን ማን ነው የሚለውን ሊያውቅም ላያውቅም ይችላል።
ብቻ ግን በሆነ መንገድ መረጃው ግን እጁ ላይ ሊደርስ ይችላል። ያንን በጽሁፍ መልክ ሊያወጣው ይችላል እና ለምን ገልጦ አልተናገረም፣ ለምን ከሌ ነው አልተባለም አንልም። ሁላችንም የነገሩን ሲሪየስነት ስለምንረዳ ማለት ነው። ዞሮ ዞሮ ቁጥር 1 መጽሐፍ በ2007 ከወጣ በኋላ መጽሐፉን ያነበበው ኢትዮጵያዊ በሙሉ ተደንቆበታል፣ ተነጋግሮበታል። ቀጥሎ ደግሞ ቁጥር 2 ትንሽ ቆየት ብሎ በ2010 ወጣ። ይሄኔ ነው እንግዲህ ዲያቆን ይሆናል የሚባል ገጸ ባህሪ የተጨመረበት። ዲያቆን ይሆናል የሚናገራቸው ነገሮች የተለመዱ የፕሮቴስታንት ተሐድሶ ዓላማ አራማጅ የሆኑ ዲያቆንን የሚሉ ሰርገው ቤተክርስቲያን ውስጥ የገቡ የሚያወሯቸው ወሬዎች ናቸው። እንግዲህ ይሄ ቁጥር 2 ላይ ነው ያለው ብያቸዋለሁ፣ 2010 ላይ የወጣው ማለት ነው። ለምሳሌ ዲያቆን ይሆናል የሚባለው ሰው እዛ መጽሐፍ ውስጥ ምን ይላል? ኦርቶዶክሶች ኢየሱስ የሚል ስም የሚጠራባቸውን አይወዱም፣ ወይም ሲጠራባቸው ያ ሰው መናፍቅ ነው ይላሉ። የሆነ ጊዜ የተሰራ ጥናት እንደሚያሳየው ፕሮቴስታንቶች 100% መጽሐፍ ቅዱስን ያውቃሉ፣ ኦርቶዶክሶች ግን 20% ብቻ ናቸው መጽሐፍ ቅዱስ የሚያነቡት የሚያውቁት፣ ሌሎቹ ማንበብ እንዳለባቸው እንኳን አያውቁም። የኦርቶዶክስ ተዋሕዶ ምዕመናን መጽሐፍ ቅዱስ ስለማያነቡ ሰይጣንን ለመቋቋም የሚያበቃ መንፈሳዊ ኃይል የላቸውም። ዲያብሎስ ፊት ለፊት ቢመጣባቸው ማውገዝ አይችሉም፣ ምክንያቱም ክርስቶስ ከእነሱ ጋር የለም። ቅዱስ ቃሉን አልታጠቁም። ማውገዝ የሚችሉት ፕሮቴስታንቶች ናቸው፣ ምክንያቱም እነሱ ቅዱስ ቃሉን ታጥቀዋል ምናምን። በቃ እንግዲህ አሁን ቃል በቃል አይደለም ይሄን እምላችሁ፣ ሀሳቡ ግን ግልጽ ብሎ በዚሁ መልክ ተጽፎ ታገኙታላችሁ። ረጅም ነገር ስለሆነ በሰፊው ማውራትም አይጠበቅብኝም። እንደዚህ አይነት የተለመዱ የትዕቢት ሀሳቦችን ነው ዲያቆን ይሆናል የሚባለው ገጸ ባህሪ በቁጥር 2 መጽሐፍ ውስጥ የሚያወራው። እነዚህ ያው ሁሌ የምንሰማቸው የትዕቢት አባባሎች ናቸውና ይህን ሳነብ በግሌ በዛ ሰዓት ምንድን ነው ያልኩት፣ ደራሲው ፍስሐ ያዜ ይሄንን ገጸ ባህሪ ለምን ፈጠረው? ራሱ ፍስሐ ያዜ ፕሮቴስታንት ነው ወይስ ሊሞግት የፈለገው ሀሳብ አለ ብዬ ነበር በወቅቱ። በገሃዱ ዓለም እንደ ዲያቆን ይሆናል አይነት ተሐድሶዎች ስላሉ የእነሱ ድምፅ ለምን ተካተተ ብለን አንገረምም። ምክንያቱም በቃ እንደዛው ሊሉ ስለሚችሉ ማለት ነው። በገሃዱ ዓለም አሉ፣ ልቦለዱም ውስጥ ቢገቡ አይገርመንም። ለምን ይሄኛው ፓርት ሁለተኛው ፓርት እንዳልኳችሁ ነሰሰርሊ እውነት መሆን አይጠበቅበትም። ማዋዣ ሆኖ የገባ ነገር ሊሆን ይችላል ብዬ ስለማስበው ማለት ነው። ቁጥር 3 እና ቁጥር 4 ላይ ብዙም እንደዚህ ያለ ነገር የለም። አሁን ቁጥር 5 ላይ ግን ብሶ እጅ ብሎ የጸረ ኦርቶዶክስ ተዋሕዶ ፕሮፓጋንዳው መጥቷል። መጽሐፉ ተወደደልን ብለው እንግዲህ ጸሐፊዎቹ ሊሰድቡን ተነሱ ማለት ነው መጨረሻ ላይ እና እንዲያውም እኔ መጽሐፉን አንብቤ ስጨርስ በጣም ተገርሜ ፍስሐ ያዜን ስልኩን አፈላልጌ ደውዬ እስከ መጠየቅ ነው የደረስኩት። ስልኩን ያነሳልኝ ታናሽ ወንድሙ ነውና ቀጥታ የጠየቅኩት ፍስሐ ያዜ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነው ወይስ ፕሮቴስታንት ነው ብዬ ነው የጠየቅኩትና ታናሽ ወንድሙ ነኝ ነው ያለው። እንዴ ኦርቶዶክስ ነው ብሎኛል። ኦርቶዶክስ ነው እርግጥ አድርጎ ነው የተናገረውና እኔ ግን አይመስለኝም። በተለይ ቁጥር 5 እሱ ከጻፈው ፍስሐ ያዜ የሚባለው ደራሲ ጭልቅ ያለ ፕሮቴስታንት ያውም ኦርቶዶክስ ተዋሕዶ እምነትን በጣም ሚስሊድ በሚያደርግ ሁኔታ ሪፕሬዘንት ሊያደርግ የፈለገ በቃ የመጨረሻው ውርጋጥ አስተሳሰብ ላይ ያለ በዛ ደረጃ የማየው ፕሮቴስታንት እምነት ተከታይ እንጂ ኦርቶዶክስ በጭራሽ ሊሆን አይችልም። ምክንያቱም በጣም የተጠቀሱት ሀሳቦች ጀማሪዎችን ለመጀመሪያ ጊዜ ኦርቶዶክስ ቤተክርስቲያንን ለሚያዩ ሰዎች በጣም ሚስሊድ ሊያደርጉ የሚችሉ እንዳልኳችሁ ወይ በወጣትነት እድሜ ገና ሃይማኖት መማር የጀመሩ ልጆችን አይምሮ ሊበክሉ የሚችሉ ጠማማ አስተሳሰቦች ነው ያሉበት በውስጡና ለምሳሌ ምን ይላል አንድ ቦታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ሲመሰረቱ በተለያዩ ቅዱሳን ስም እንግዲህ ይሰየማሉ አይደል? የቅዱስ ገብርኤል፣ የቅዱስ ሚካኤል፣ የኡራኤል፣ የአርሴማ፣ የጊዮርጊስ እየተባለ የሚሰየሙት ምክንያቱ በየሰፈሩ ያሉ ካህናት በየአጥቢያው ያሉ ምዕመናን የኔ ቅዱስ እኔ የምወደው ቅዱስ ካንተ ይበልጣል እየተባባሉ በፉክክር የመሰረቷቸው ናቸው። እንዲህ አይነት ነገር ተራ አስተሳሰብ የሞላበት ትችት ነው በውስጡ ያለው። በተለይ አንድ ክፍል ሙሉ ለዚህ ዴዲኬትድ ይሆናልና እንግዲህ ፍስሐ ያዜ እሱ እናንተ ሰፈር ነው ያለው። ይሄ የኔ ቅባት ከነቢይ ከሌ ቅባት ይበልጣል፣ የኔ ወንጌል ከፓስተር እንትና ይበልጣል እያሉ እየተገነጠሉ ነቢያቶቻችሁ ፓስተሮቻችሁ በፉክክር ቸርች በየቦታው ሊከፍቱ ይችላሉ እናንተ ሰፈር። እኛ ጋር ኦርቶዶክሶች ጋር አብያተ ክርስቲያናት በተለያዩ ቅዱሳን ስም ለምን እንደሚሰየሙ እንዴት እንደሚሰየሙም ሂደቱ በግልጽ ይታወቃልና እንዲህ ያለ ተራ ነገር ማውራትም አያስፈልግም። ዞሮ ጸረ ኦርቶዶክስ ትችቱ ቀደም ብሎ ቁጥር 2 መጽሐፍም ላይ በመጠኑ ነበረ እንዳልኳችሁ፣ እንደ ቁጥር 5ቱ አይብስም እና ቁጥር 2 ሲወጣ በወቅቱ አንዳንዶች በፌስቡክ ላይ ጠይቃችሁኛል በውስጥ መስመር የሳጥናኤል ጎል ኢትዮጵያ ላይ ያለው ነገር እውነት ነው ስትሉኝ
አዎ ምንም እንኳን መረጃው እንዴት እንደወጣ መጀመሪያ ማን እጅ ገባ፣ ቀጥሎ ማን ጋር ሄደ፣ እንዴት ለህትመት በቃ ወዘታ የሚሉት ነገሮች ላይ ምንም ማረጋገጫው ባይኖረኝም ስለ መቼቶቹ ማረጋገጫ የለኝም ሄጄ ያየሁት ነገር ስለሌለ፣ ነገር ግን በጥቅሉ በኢትዮጵያ ላይ ሀያላን ሀገራት ስለሚሰሩት ሴራ የተነገሩት ነገሮች በጥቅል ሀሳባቸው በጣም ትክክል ናቸው የሚል ምላሽ እየሰጠው እንዲያነቡ ነው ሰዎች ሳበረታታ የነበረው። ቁጥር 2 ላይ በተለይ ንግስቲቱ በሰፊው የምታወራቸው ነገሮች አሉ። ሌሎችም የሀያላን ሀገራት የመሰረቷቸው ተቋማት ተወካዮች የሚያወሯቸው ነገሮች አሉ። በጣም ጠቃሚ መረጃዎችን የያዙ ስለሆኑ ከጉዳቱ ይልቅ ይሄ ዲያቆን ይሆናል የተባለው የሚያወራቸው ትርፍ ወሬዎች ከሱ ይልቅ ይሄኛው መረጃ ስለሚበልጥ መጽሐፉ ጠቃሚ ስለሆነ አታንብቡ የሚል ተቃውሞ በዚያ ሰዓት አልነበረኝም ማለት ነው። ቁጥር 5ን ግን አታንብቡት ባጭሩ ልንገራችሁና ምንም የምታገኙት አዲስ ነገር የለም ሲጀምር። ሲቀጥል ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው ካነበባችሁት፣ ምናልባት እንደኔ ክሪቲካሊ ካላነበባችሁት ማለት ነው። ለምን ብትሉ በጣም ሊያሳስታችሁ የሚችል አንድ ትልቅ ውሸት እንደ እውነተኛ መረጃ አድርጎ አቅርቧል። አደጋው እዚህ ላይ ነው። እንዳልኳችሁ ትኩረታችን የጂ20 አገራት የሀያላኑ መሪዎች፣ የቫቲካኑ ፖፕ፣ የእንግሊዟ ንግስት፣ ሌሎችም የዓለም አቀፍ ተቋማት ተወካዮች ምን እንዳወሩ የሚገልጸው ምን እንዳሉ የሚገልጸው ክፍል ላይ ስለሆነ ከመጀመሪያው ጀምሮ የአብዛኛው አንባቢ ትኩረት እዛ ላይ ነው። ቁጥር 5 ላይ ውሸት የተቀላቀለው ኦርቶዶክስን ስለመተቸት ብቻ አይደለም ማለት ነው። አሳሳች ውሸት ተቀላቅሏል። ያ ምንድነው መሰላችሁ? በዚህ በጂ20 ሀገራት ዝግ ስብሰባ ላይ የቫቲካኑ ፖፕ በመጨረሻ በስብሰባው መዝጊያ ላይ ስለ ኢትዮጵያ ትንሣኤና ይመጣል ስለሚባለው ንጉስ ማለትም ንጉስ ቴዎድሮስ እኛንን ወሬውን የምናራግበው እንጂ ውሸት ነው እንዳለ ተደርጎ የገባ ነገር አለ። ይሄ ከባድ ማሳሳቻ ነው። ምንድነው የሚለው ሐሳቡ? በጥቅሉ ፖፑ የሚናገረው ልክ እንዴት ነው መሰላችሁ? ስለ ኢትዮጵያ ትንሣኤ፣ ስለ ንጉስ ቴዎድሮስ የተነገሩ በኦርቶዶክስ ቤተክርስቲያን የተነገሩ ትንቢቶችን በድርሳነ ዑራኤል፣ በገድለ ፊቅጦር፣ በፍካሬ ኢየሱስ በምን መርምረናል፣ አይተናል፣ አጥንተናል። የደረስንበት ድምዳሜ መረጃው ምንም ተአማኒ ምንጭ የለውም። ስለ ንጉስ ቴዎድሮስም ሆነ ስለ ኢትዮጵያ ትንሣኤ የሚያመለክት ነገር የለውም። የደፈና አይነት ትንቢት ነው እንጂ እንደዚህ አሁን እነሱ እንደሚያወሩት አይደለም። በዛ ላይ ደግሞ የእንግሊዟ ንግስት በወጣትነቷ ወደ ኢትዮጵያ መጣ አፄ ኃይለሥላሴን ስለ ጉዳዩ ጠይቃቸው እሳቸውም እንደማያምኑበት አይነት አድርገው ውሸት እንደሆነ አድርገው እንደገለጹላት ይሄንን ሁሉ ቪዲዮ ተቀርጾ እንዳለ በዚህ ምክንያት ኢትዮጵያ ትነሳለች የሚል ምንም ስጋት እንደሌላቸው ይልቅዬ ይሄ ትንቢት ኦርቶዶክሱን ለማዘናጋት ጥሩ ዘዴ ሆኖ ስላገኙት ወሬውን እያራገቡ ያሉት ራሳቸው የቫቲካኑ ተንኮለኞች ሀያላኑ ሀገራት እንደሆኑ በዝግ ስብሰባው ላይ የቫቲካኑ ፖፕ መጨረሻ ላይ እንደተናገረ ተደርጎ ነው ቁጥር 5 የመጨረሻው ክፍል ላይ የተጻፈው። ይሄንን ነው ቁጥር 5 መጽሐፍ የሚያወራው። ይሄ ሆን ተብሎ የገባ ማደናገሪያ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሃይማኖታቸው ተስፋ እንዲቆርጡ፣ ስለ ኢትዮጵያ ትንሣኤ ማሰብ እንዲያቆሙ፣ ስለ ሀገራቸው ስለ ኢትዮጵያ ራሱ ማሰብ እንዲያቆሙ፣ እንዲንቋት፣ ተስፋ እንደሌላት አድርገው እንዲያዩዋት፣ ተስፋ እንዲቆርጡ ልቀቁልን ነው ቤዚክሊ። ፖለቲካል ናሬቲቭን ተዉት፣ ልቀቁልን፣ ለፕሮቴስታንቶች ልቀቁልን። ከዚህ በኋላ አያገባችሁም። እኛንን ለወደፊት ምን እንደሚሆን የምናውቀው ለቀጣዩ ነገር ዝግጁ ሆነን ቅዱስ ቃሉን ታጥቀን ያለ ነው እኛንን። ዲያብሎስን ለመጋፈጥ ሐሳዊ መሲህን ለመጋፈጥ ልዑሉን ሳጥናኤልን ከነ ሰራዊቶቹ ጭፍሮቹ ለመጋፈጥ ዝግጁ ሆነን ያለ ነው እኛንን። እናንተ የውሸት ትንቢት ላይ ቴዎድሮስን ጠብቁ፣ እኛ ግን ከኢየሱስ ጋር ነን። በቃ ይሄን ለማውራት ነው ይሄ መጽሐፍ የተጻፈው ቁጥር 5 ማለት ነውና እኔ በ10 ጣት ይፈርምላቸዋለሁ። የቫቲካኑ ፖፕም ሆነ የእንግሊዟ ንግስት በዝግ ስብሰባ ላይ የኢትዮጵያ ትንሣኤ የሚባል ነገር የለም ብለው አይናገሩም። እርግጠኛ ሆኜ ነው የምነግራችሁ ይሄንን። ንጉስ ቴዎድሮስ የሚባል ነገር የለም አይሉም። ምንጩ ያልታወቀ ወሬ ነው አይሉም። ወሬውን እየነዛን ያለነው እኛ ነን ብለው አይናገሩም በጭራሽ በእርግጠኝነት። እሱ በጭራሽ ከእንደዚህ አይነት ነገር ጋር ሲጀምር ያያለን ሀገራት ሰይጣን እኮ እውነቱን ከኛ የበለጠ ይፈራል። እኛ አላዋቂ ስለሆን ብዙ ልንደነጉር እንችላለን። ሰይጣን ግን ዝም ብሎ አይደነጉርም። እና ውሸት ቢሆን ስጋት ባይኖራቸው ኢትዮጵያ ለምንም አይፈጠርም አትስጉ ቢሉ መጀመሪያ ዝግ ስብሰባ ስለ ኢትዮጵያ ለምን አስቀመጣቸው? ቁጥር 1 መጽሐፍ ለምን ይወጣ ነበረ? ክላሽ አያረግም? እንግዲህ በዘመነኛው አነጋገር ልግለጸውና ቁጥር 1 እና ቁጥር 5 ክላሽ አላረጉም እዚህ ጋር።
ቁጥር 1 መጽሐፍ ሲወጣ እኮ የሳጥናኤል ጎል ኢትዮጵያ የሚለው ስሙ ራሱ ለምንድን ነው የመጣው? የሳጥናኤል ጎል ኢትዮጵያ ሐሳቡ እዛ ውስጥ ያለው ምንድነው? ቁጥር 1 ላይ ከልዑላችን ከሳጥናኤል ጎን ተሰልፈን በኢትዮጵያ ልንሰራ ያሰብነውን ሁሉ ስንተገብር የበላይ አካሉ ማለትም እግዚአብሔር እያሉ እንግዲህ እነሱ የበላይ አካሉ እያሉ ነው የሚጠሩት እግዚአብሔርን ባጸፋው ምን አይነት እርምጃ ሊወስድብን እንደሚችል አናውቅም። ለውጊያው ተዘጋጁ። ግንዛቤ ልናስጨብጣችሁ ነው ከወዲሁ እናንተን የጂ20 ሀገራትን መሪዎች የጠራ ነው። እኛ የጂ8 ሀገራት ሰብሳቢዎች ዋናዎቹ አጥቆር ያለ ነው መሪዎች እናንተን ሌሎቻችሁን የራሺያንም የቻይናንም የብራዚልንም የምንንም የደቡብ አፍሪካንም መሪዎች የጠራ ናችሁ። ስለዚህ ጉዳይ ልንነግራችሁ ነው። የበላይ አካሉ እዛች ሀገር ላይ ምን እንደሚያደርግ አይታወቅም። ተዘጋጁ ልንላችሁ ነው ብሎ አይደለም ፖፑ ስብሰባ ይጠራቸው። ይሄን ያለም ሾርት ሜሞሪያም አይደለንም እኮ ፍስሐ ያዜ ምንነካ ፖፑ ቁጥር 1 መጽሐፍ ውስጥ ሲሉ የነበረው ያቺ ሀገር በበላይ አካሉ ጥበቃ ስር ያለች ሀገር ናት። የህይወት ዛፍ ያለባት ሀገር ናት። እኛ የምንፈልገው የህይወት ዛፍን አግኝተን ዘላለማዊ መሆን ነው። ነገር ግን የበላይ አካሉ ታማኝ አገልጋይ የሆኑ መላእክትም የሆኑ ቅዱሳን ሰዎች ሊዋጉን ይችላሉ። ለመጨረሻው ውጊያና ፍልሚያ ተዘጋጁ። በገንዘብ፣ በእውቀት፣ በኃይል፣ በአጋንንታዊ መንፈስ፣ በሁሉም ነገር በቻላችሁት ሁሉ ተደራጁ፣ ተዘጋጁ፣ ከጎናችን ተሰለፉ። ይሄን አልነበረ ሲሉ የነበረው? ይሄ ማለት ምን ማለት ነው? የኢትዮጵያ ትንሣኤ ማለት እኮ ነው። የኢትዮጵያን ትንሣኤ ሊመጣብን ይችላልና ተዘጋጁ ማለት እኮ ነው። ቁጥር 1 መጽሐፍ የወጣው ለዛ እኮ ነው። ምን ማለት ነው የኢትዮጵያ ትንሣኤ? ኢትዮጵያ ጠፍረው የያዟት ኃያላን ሀገራት የነሱ የመንፈሳዊውም የፖለቲካዊውም የምኑም የኢኮኖሚውም ሴራ ብዙ ውዥንብር አለ። ይሄው አንዱ ሴራ እንግዲህ ቁጥር 5 መጽሐፍ ነው ራሱ የፍስሐ ያዜ ቁጥር 5 መጽሐፍ ራሱን የቻለ ሴራ ነው። በፕሮቴስታንት እምነት በኩል የሚካሄደው ማለት ነው። ይሄን ከመሳሰለው ተጽዕኖ ተላቃ በራሷ እውነት ላይ በእግዚአብሔር ኃይል የምትቆምበት ክስተት ነው የኢትዮጵያ ትንሣኤ ማለት። እውነት ሲያሸንፍ ነው። ኢትዮጵያ ዓለምን ትገዛለች ይላሉ። እንዴት አድርጋ ነው የምትገዛው? ዓለምን አንቀጥቅጣ እንዴት አድርጋ ነው የምትነሳው? እያለ ሲያሾፍ ፖፑ እንደዛ አይነት ነገር ሀሳብ ለማካተት ተሞክሯል። እና አይዟችሁ እኛ እንግዲህ በውጊያ አይደለም የምንይዛችሁ ልንላቸው እንችላለን። እውነት ነው የሚወጣው። የእነሱ ውሸት ሲፈርስ እኮ ናቹራል ነው እውነት ትገለጣለች። ውሸት ሲፈርስ እውነት ስትገለጥ ደግሞ የዓለም ሕዝብ ምን እንደሚወስን አይታወቅም። ዛሬ ለየሀገሩ መሪ ታማኝ የሆነው ዜጋ ነገ ከነገ ወዲያ የኢትዮጵያ እውነት ሲገለጥ እንዴት አድርጎ የራሱ መሪ ላይ ሊነሳ እንደሚችል አይታወቅም። እኛ እኮ ምንም ማድረግ አይጠበቅብንም። እውነት ከወጣ እውነት እኮ አሸናፊ ናት። እውነት አርነት ያወጣቸዋል አይደል የተባለው እንጂ ጦር መሳሪያ አርነት ያወጣቸዋል እኮ አልተባለም። እውነት ነው የሚያወጣው። እና ታይቷል እኮ ለምሳሌ ኢትዮጵያ የራሷ እውነት በሁለተኛው የዓለም ጦርነት ጊዜ ለምሳሌ ወጥቷል። የአውሮፓ የሊግ ኦፍ ኔሽንስ ሀገራት ኢትዮጵያን ለጣሊያን አሳልፈው ሰጥተዋት ነበር። ፕሮቴክቶሬስ ወይም ደግሞ ቅኝ ግዛት ሆና በጣሊያን ስር እንድትገባ ለኮሎኒያሊዝም ለቅኝ ግዛት አሳልፈው ሰጥተዋት ነበር። ግን የኢትዮጵያ እውነት አሸነፈ። የኢትዮጵያ እውነት ሲያሸንፍ አንደኛ እርስ በራሳቸው ተዋጉ። ልክ አፄ ኃይለ ሥላሴ ትንቢት እንደተናገሩት። በነገራችን ላይ በዚያ ሰዓት በሊግ ኦፍ ኔሽን ስብሰባ ላይ ዛሬ የኛ ተራ ነው ነገር ግን የእናንተ ተራ ነው ብለው አፄ ኃይለ ሥላሴ አልቅሰው በሊግ ኦፍ ኔሽን ስብሰባ ላይ በተናገሩበት ጊዜ በእሳቸው ላይ አድሮ የተናገረው ራሱ እግዚአብሔር ነው። እና እቺ ንግግር ትንቢት ሆናባቸው ኢትዮጵያውያን በጣሊያን መርዝ ጋዝ በምን እንዳላለቁት እነሱ ደግሞ በሁለተኛው የዓለም ጦርነት በሚሊዮን የሚቆጠር ህዝብ የፈረንጁ ብቻ አይደለም እነሱን ተከትሎ በየቦታው የተነሳው ጦርነት ብዙ ህዝብ በዓለም ላይ እንዲያልቅ ምክንያት ሆነዋልና እውነት ሲወጣ እንደዛ ነው የሚያደርገው። ለኢትዮጵያ በዛ ሰዓት እፎይታ አገኘች። ኢትዮጵያ ትንሣኤ ትንቢት ተፈጸመ የዛ ሰዓት ማለት አይደለም፣ ግን በዛ መልክ ነው። ከዚያ በኋላ ምንድነው እሱ የሆነው? የሙሶሊኒ መጨረሻው ምንድን ነበር የሆነው? የራሱ ሀገር ህዝቦች አይደሉም በስቅላት የቀጡት? በኃይለኛ ሁኔታ ነው ተነስተው ቪቫ ሚኒሊክ ብለው። ሚኒሊክ ጀግና ነው። ሙሶሊኒ ግን አጭበርባሪ አታለለን ብሎ የጣሊያን ህዝብ እኮ ራሱ ነው ተነስቶ የሰቀለውና የራሳቸው ዜጎች ይሰቅሏቸዋል ማለት ነው ነገ ከነገ ወዲያ እንግዲህ እውነት ሲወጣ። ስለዚህ እዚህ ላይ እንደተጣጣለው አይደለም። የእግዚአብሔር ስራ ረቂቅ ነው፣ ከባድ ነው። የኢትዮጵያ ትንሣኤ ተብሎ ምን እንደሚፈጸም እንዲህ በዚህ በቁጥር 5 መጽሐፍ ላይ የኛ ፕሮቴስታንቶች አናንቀው እንደሚያወሩት እንደማይሆን አውሮፓውያኑ ያውቃሉ። ከባድ ጉዳይ እንደሆነ ኢትዮጵያ ጋር ተገናኝቶ
ከመንፈሳዊ እሴቷ ጋር ተገናኝቶ የሚነሳ ነገር በሙሉ ከባድ መሆኑን ከልምድ ያውቃሉ። ምንም የማያውቁት የኛዎቹ ፕሮቴስታንቶች ናቸው። ለዛ ነው እንደዚህ ብለው በድፍረት ለመጻፍ የበቁት ማለት ነው። እና በእርግጠኝነት የምነግራችሁ ፖፑ እንደዛ ሊል አይችልም አይልም። ከራሴም ፊልድ ተነስቼ ልንገራችሁ። ዩቶፒያን ስተዲስ የሚባል ፊልድ 500 ዓመት ሙሉ የኖረ ሲጽፉበት ሲከራከሩበት የኖረ ፊልድ አይኖርም ነበረ። የኢትዮጵያ ትንሣኤ የሚባል ነገር እንደማይኖር የዚህን ያህል እርግጠኝነት ቢኖራቸው ኖሮ ማለቴ ነው። እንግዲህ የእንግሊዟ ንግስትና የነሱ የድሮዎቹም አንሴስተሮቻቸው ማለት ነው። እንዲያውም ከኛ የበለጠ የኢትዮጵያ ትንሣኤንም ሆነ ንጉሥ ቴዎድሮስን እየጠበቁ ያሉት እነሱ ናቸው። ያውም በከፍተኛ በጀት በተዋቀሩ የስለላ ቡድኖች ጭምር እየታገዙ ማለት ነው። የበጎ አድራጎት ስራ የሚሰሩ የኤንጂኦዎች መስለው በየገጠሩ በየገዳሙ የሚዞሩ ብዙ የእነሱ ሚሽነሪዎች እንዳሉ እናውቃለን፣ በአሁን ጊዜ ማለት ነው። አንዱ ስራቸው ስለ ንጉሥ ቴዎድሮስ ወይም ስለ ኢትዮጵያ ትንሣኤ የሚጠቁማቸው የተለየ እንቅስቃሴ ካለ መረጃ መሰብሰብ ነው። ይሄ ነው እንግዲህ ይሄ ከባድ አይነት መጠባበቅ ነው። እኔ እስከሚገባኝ ድረስ እኛ የእነሱን ያህል እየጠበቅን አይደለም። እኛ የምንጠብቀው መብራት መቼ ይመጣልናል፣ ውሃ መቼ ይመጣልናል፣ ዘይት መቼ ይቀንሳል፣ የገበያው ዋጋ መቼ ይረጋጋል፣ ደሞዝ መቼ ይጨምራል። ይሄንን ነው የምንጠብቀው እኛ። የባሰበት ደግሞ መቼ ያልፍልኛል፣ መቼ እንጀራ ጠግቤ በልቼ ያድራለሁ፣ መቼ ሰው ይደርስልኛል፣ መቼ ወደ ተፈናቀልኩበት ቀዬ እመለሳለሁ፣ መቼ ጽናናለሁ ላጣዋቸው ቤተሰቦቼ ሁሉ። ይሄንን ነው እየጠበቀ ያለው። አልደላንም እኛ የእነሱን ያህል እንኳን ለመጠበቅ ማለቴ ነው። ስለ ኢትዮጵያ ትንሣኤ ስለ ንጉሥ ቴዎድሮስ እኛ የምንጠብቀው በእምነት ብቻ ነው። በቃ የሆነ በምኞት በለቅሶ በእንባ ቢበዛ በጸሎት አለቀ። እነሱ ናቸው እየተወራጩ ያሉት መዋቅር ዘርግተው ተግባራዊ ውጊያ፣ በጣም ተግባራዊ በግልጽ የሚታይ ውጊያ ላያችን ላይ ከፍተው በፕሮፓጋንዳው አልቀረም፣ በፖለቲካው አልቀረም፣ በኢንተርናሽናል ዲፕሎማሲው አልቀረም፣ በምኑ አልቀረም እያባሉን እያበጣበጡን እየተጠባበቁ ያሉት እነሱ ናቸው እንዳይመጣብን ብለው ማለት ነው። እና ይሄ ቁጥር 5 መጽሐፍ ላይ ያለው ማጣጣያ ውሸት ነው ማለቴ ነው። ውሸት ነው፣ ስጋት አይግባችሁ፣ ምንሰጋው ነገር የለም ምናምን ብሎ ፖፖ አይናገርም ማለቴ ነው። በዚያ ላይ ደግሞ ያው እንግዲህ እኔ ዝርዝር እንትኑ ላይ አልገባም። ብዙ መከራከሪያ ማለት ገድለ ፊቅጦር ላይ የተጻፈው ትንቢት እንደዚህ ይሄን አያመለክትም፣ የኢትዮጵያ ትንሣኤ ብሎ በግልጽ አልጻፈም፣ ይሄን ያመለክታል፣ ይሄን አያመለክትም የሚል ዝርዝር መከራከሪያ። ይሄ ልክ የምንፍቅና ክርክር መጽሐፍ ቅዱስ እየጠቀሱ እንደሚከራከሩት እንደዛ አይነት ነገርም አስገብቷል። ፍስሐ ያዜም በሉት whoever መጽሐፉን ያሳተመው ማለት ነው። እኔ በግል ስለማላቃቸው ነው እነዚህን ሰዎች። ይሄ ክርክር ምንም መልስ አያስፈልገውም፣ ውሃ የሚቋጥር ነገር የለውም። ሌላው ደግሞ ያው እንዳልኳችሁ ዲያቆን ይሆናል የተባለው ገጸ ባህሪ የኦርቶዶክስን ቤተክርስቲያን የሚሰድብበት ኦርቶዶክስን የሚንቅበት መጠኑ ጨምሮ ዝርክርክ ብሏል ብያቸዋለሁ። ቁጥር 5 ላይ ብዙ ለዛቢስ ወሬ አለበት። ቅድም ያልኳችሁ አለ። ለምሳሌ ይሄ ቅዱስ ከዚህኛው ቅዱስ ይበልጣል እያሉ ሲፎካከሩ ነው ቤተክርስቲያን የሚከፍቱት በየቦታው የሚል ነገር አለ። ይሄ እንዴት ጽላት እንዴት እንደሚቀረጽ እንዴት የሀገረ ስብከቱ ሊቀ ጳጳስ እንደሚባርከው ምን እንደሚል ይሄንን የሚያውቅ ማንኛውም የኦርቶዶክስ ተዋሕዶ ምዕመን ይሄን ሊል አይችልም። እና ለዛ ነው እኔ ደራሲው ኦርቶዶክስ እንዳልሆነ እርግጠኛ ነኝ የምለው። ሌላም የተጠቀሱ ሀሳቦችን በውስጡ እንደ ምሳሌ ያህል ልጥቀስላችሁ፣ ማንበብ እንደማያስፈልጋችሁ እንድታውቁት ማለቴ ነው። በኦርቶዶክስ ቤተክርስቲያን ውስጥ በአዲስ አበባ አድባራት ወንጌል ለማስተማር ገና መጽሐፍ ቅዱሱ ሲገለጥ ህዝቡ ሆ ብሎ ይቃወማል፣ ግር ብሎ ግቢውን ለቆ ይወጣል። ምክንያቱም የሚፈልገው ገድል ብቻ እንዲነበብለት ነው የሚል ሀሳብ ለምሳሌ አካቷል። አያስቅም? ወይም ደግሞ በግቢ ጉባኤ ውስጥ መጽሐፍ ቅዱስ ለማስተማር የሞከረ ሰው መናፍቅ ተብሎ ይወገዛል። ከቅዱሳን ታሪክ በቀር ግቢ ጉባኤያት ላይ ማስተማር አይቻልም። እኔ ራሴ ግቢ ጉባኤ ውስጥ ተምሬያለሁኝ እና ይሄንን ሳነበው በጣም ነው የሳቅኩት። ስለ ግቢ ጉባኤ ምንም የማያውቅ ሰው እንደጻፈው ያስታውቃል። ወይንም ቢያውቅም ሆን ብሎ ለማደናገር የጻፈው ሰው እንደሆነ ያስታውቃል። ሆን ብሎ ለማደናገር የሚፈልግ ሰው እንደጻፈው ያስታውቃል። በዛ ላይ ደግሞ ስለ መዋቅሩ ራሱ ምንም ግንዛቤውም ያለው ሰው አልጻፈውም። ማለት ግቢ ጉባኤ፣ ቴዎሎጂ ኮሌጅ እና የዩኒቨርሲቲ ዲፓርትመንቶች እነኚህ ሶስቱ እንደሚለያዩ ራሱ አያውቅም። ፍስሐ ያዜ ዩኒቨርሲቲ ገብቶ አልተማረም ወይ እኔ እንጃ። ወይም ደግሞ ይሄ መጽሐፍ እቺን ክፍል የጻፈው ሰው ግን ዩኒቨርሲቲ ገብቶ የሚያውቅ አይመስለኝም። እና የተንዛዛ ትችት አለበት፣ የወረደ ጽሁፍ ነው ማለት ነው ይሄኛው ክፍል። ሌላው ደግሞ እውነተኛውን ወንጌል የሚያውቁና የሚያስተምሩ በሩቅ ገጠሮች ያሉ መነኮሳት ናቸው። እነርሱ ወደ ከተማ መጥተው ለማስተማር ሲሞክሩ ህዝቡ ገድል ብቻ መማር ስለለመደ ወንጌል ቢሰብኩት ስለማይቀበላቸው
ወደ ገዳማቸው ይመለሱና በዚያው መቆየት ነው የሚመርጡት። ህዝቡ አይቀበላቸውም። ምክንያቱም እነሱ ስለ ኢየሱስ ሊነግሩት ነው የሚመጡት። ህዝቡ ግን ገድልና ስንክሳር፣ ወንጌል ድርሳን ለምዶ ስለጠበቃቸው የገጠሩ መነኮሴና የከተማው ምእመን አይግባቡም። ስለዚህ በቃ ተራርቀዋል። ወዘተ ወዘተ የሚገራርሙ አይነት ብዙ ቅብጠራዎች አሉበት። ብልግና ነው ብዬ ነው የማስበው። ስለዚህ ምንም ጥቅም የለውም። አታንብቡት፣ አትግዙት፣ ደራሲውን አታበረታቱት። ከቻላችሁ ጸበሉ ሰዱት፣ የምታውቁት ካላችሁ። ኦርቶዶክስ ነኝ ካለ ማለት ነው። አለዚያም ምንነቱን ወጣ ብሎ ያብራራ። የትኛው ደብር ላይ ነው ለምሳሌ ወንጌል ለመስበክ መምህሩ መጽሐፍ ቅዱስ ሲገልጡ አይ ገድልና ድርሳን ካልተነገረ አንፈልግም ብሎ ህዝቡ ግር ብሎ ሲወጣ ሆ ብሎ ሲቃወም የት ነው ያየው? ለምሳሌ የዛሬው ወንጌል ዛሬ የተነበበው ወንጌል እንዲህ ነው ብሎ አይደለም ከቅዳሴ በኋላ የሚያስተምሩት። ሰርኩ ጉባኤ ላይ መጽሐፍ ቅዱስ አይደለም የሚሰበከው? ገድልስ ደግሞ ቢሰበክ ምን ይገርማል? ዛሬ የቅዱስ ቀሌ መታሰቢያ ቀን ነው ብለው ከቅዳሴው በኋላ ሊናገሩ ይችላሉ። ምን ግር ብለው ዋስወጣቸው ምናምን የሚያስብል ነገር ውስጥ ምን አስገባው? እና የት ነው ሲካሄድ ያየው? ይሄ ግልጽ አድርጎ ይናገር። እንግዲህ ሌላ የጠየቅኩት ጥያቄ ማብሬ ታናሽ ወንድሙ ነኝ ብሎኛል። ስልክ ያነሳው ብያቸዋለሁ። አዎ ብሎኛል። ቁጥር 5 የጻፈው እሱ ነው ብዬም ጠይቄዋለሁ። ሳያዜ ነው የጻፈው? አዎ አለ። ቁጥር 1 የጻፈው እሱ ነው አልኩት። አዎ እሺ አመሰግናለሁ አልኩኝ። ምክንያቱም ቁጥር 1 እና ቁጥር 5 አንድ አይነት ሰው ሊጽፈው አይችልም፣ ቅድም ባልኳችሁ ምክንያት ማለት ነው። ይሄ ግን ለእኔ ያረጋገጠልኝ አንድ ነገር አለ። አሁን የመጨረሻውን ዋናውን ጉዳይ ልነግራችሁ ነው። እንግዲህ ማስተካከያ ማለት ነው፣ እርማት ማለትም ቁጥር 5 ከቁጥር 1 ጋር በቀጥታ የሚጋጭ መሆኑ ማለት ነው። ቁጥር 1 ላይ የኢትዮጵያ ትንሣኤ ብሎ በግልጽ ባይናገርም እዛች ሀገር ላይ እንደሚከሰት አይታወቅም፣ ነቅታችሁ ጠብቁ ብሎ ፖፑ ሲናገር ቆይቶ ቁጥር 5 ላይ ደግሞ የኢትዮጵያ ትንሣኤ የሚባል ነገር የለም፣ እዛች ሀገር ላይ ምንም ይፈጠራል ብለን አንሰጋም፣ አትስጉ የሚል ነገር ሁለቱም በአንድ ስብሰባ ላይ ሊነገር ስለማይችል ቁጥር 1 እና ቁጥር 5 ይጋጫል ብያችኋለሁ። ምንን ያረጋግጣል ይሄ መሰላችሁ? በፊት የሰማሁት አንድ መረጃ ነበረ። ቁጥር 2 ከወጣ በኋላ ወይንም ቁጥር 3 ከወጣ በኋላ አይ ዶንት ሪሜምበር፣ ብቻ የዛን ሰሞን የሰማሁት አንድ መረጃ ነበረ። እንግዲህ እንደምታውቁት በሳጥናኤል ጎል ኢትዮጵያ የወጣልን መጽሐፍ መንፈሳዊ መረጃ ነው፣ መረጃው ራሱ ማለት ነው። ስለዚህ ማረጋገጫችን መንፈሳዊ ነው መሆን ያለበት፣ ስጋዊ ሊሆን አይችልም። እና በስጋዊማ የሚካሄደውን እናያለን። ዜና ተኩሮ መከታተል ራሱ በቂ ነው በኢትዮጵያ ላይ፣ በዓለም ዙሪያ ምን እየተካሄደ እንዳለ። በመንፈስ ግን ማረጋገጥም ደግሞ ይቻላል። ማለትም መረጃው ምን ያህል አውቴንቲክ ነው፣ በምን አይነት ዓላማ ተጻፈ የሚለውን ማለት ነውና ለዚህ ደግሞ በጸሎት ጸንተው የሚኖሩ ገዳማውያን አባቶችን ወይም እናቶችን ማንኛውም አጋጣሚ ስናገኝ መጠየቅ እንችላለን። የጠየቁም ብዙዎች አሉ። ስፔሲፊካሊ ስለዚህ መጽሐፍ ማለትም ላይሆን ይችላል። ነገር ግን በጥቅሉ ምን እየተካሄደ እንዳለ በኢትዮጵያ ውስጥ ስለ ኢትዮጵያ ትንሣኤ ስለሚነገረው ነገር፣ ይመጣል ስለሚባለው ንጉሥ፣ ስለሌላው መጠየቅ የሚወድ ብዙ ሰው እንዳለ አውቃለሁ። እኔም ደግሞ አጋጣሚውን ሳገኝ እጠይቃለሁ እና ስለ መጽሐፉም ጠይቄያለሁ። ወይም ደግሞ መረጃውን ያገኙ ምዕመናን የጠየቁ ምዕመናን ምን እንደሰሙ ከአባቶች እጠይቃለሁ፣ ማስታወሻዎች እጽፋለሁ። እና ምን ሰምቼ ነበር መሰላችሁ? ቁጥር 2 ከወጣ በኋላ የሳጥናኤል ጎል መጽሐፍ እውነተኛው ደራሲ ወይም ሚስጥሩን ያወጣው ሰው እንግዲህ በጽሁፍ መልክ ጽፎ ታይፕ አድርጎ ለኛ ያሳተመልን ሰው ማለት ላይሆን ይችላል። ግን ሚስጥሩን መጀመሪያ ያወጣው የያዘው ለኢትዮጵያውያን እንዲደርስ ምክንያት የሆነው ሰው ገና ቁጥር 1 መጽሐፍ እንደወጣ ተገድሏል፣ ሞቷል። ይሄንን ነው እንግዲህ ከመንፈሳውያን ሰዎች ማረጋገጥ የቻልኩት። ሚስጥሩን እንዲያወጣ ሲረዳው የነበረው መልአክ ቅዱስ ገብርኤል ነው፣ ለኢትዮጵያውያን ንቃት እንዲሆናቸው። ምክንያቱም ከኢትዮጵያ ትንሣኤ ጋር የተያያዘ ትልቅ ድርሻ ቅዱስ ገብርኤል አለው። ከቅድስት ድንግል ማርያም በአደራ ይቺን አገር ተረክቦ የያዛት ቅዱስ ገብርኤል ስለሆነ በኢትዮጵያ ትንሣኤ ጉዳይ ሌሎች ቅዱሳን ሚና የላቸውም ማለት አይደለም፣ ሁሉም አላቸው። ቅዱስ ገብርኤል ግን ልክ በቃ አንድ ኃላፊነት ለአንድ ሰው አሳይመንት እንደሚሰጠው ኮሚሽንድ ሆኖ የኢትዮጵያን ትንሣኤ ጉዳይ የያዘው መልአክ እሱ ነው። ስለዚህ ይሄ መረጃ እንዲወጣ ያደረገው እሱ ነው። ሌሎችም ብዙ ስራዎችን እየሰራ ይገኛል ቅዱስ ገብርኤል እና ለኢትዮጵያ ትንሣኤ እያዘጋጀን ማለት ነው። እና ይሄ መጽሐፍ እንዲወጣ ማድረጉ፣ ይሄ መረጃ እንዲወጣ ማድረጉ አንዱ ስራው ነበረ ማለት ነው የመልአኩ የቅዱስ ገብርኤል። ደራሲውን ረድቶት ለዚህ ያበቃው እሱ ነው። እንግዲህ ደራሲ ቅዱስ ገብርኤል አይቶታል ወይስ አላየውም? ይሄንን ነገር ተረድቶታል ወይስ አልተረዳውም? አይ ሃቭ ኖ አይዲያ።
ይሄን ላውቀው አልችልም። ብቻ ግን ልናመሰግን የሚገባው ቅዱስ ገብርኤልን፣ የቅዱስ ገብርኤልን አምላክ እመቤታችን ቅድስት ድንግል ማርያምን ሀገሪቱን በአደራ ከእርሷ የተረከበው በኢትዮጵያ ትንሣኤ ጉዳይ ቅዱስ ገብርኤል ስለሆነ እንዳልኳችሁ ሌሎችም ቅዱሳን እጅግ በጣም ገትረው እየተዋጓቸው ነው በአሁን ሰዓት እነዚህን ከሳጥናኤል ጎን የተሰለፉትን ኃያላን ሀገራት ማለት ነው። ቅዱስ ጊዮርጊስ፣ አባታችን ቅዱስ ተክለ ሃይማኖት፣ ቅድስት ክርስቶስ ሰምራ፣ አቡነ ዘርአብሩክ በዋናነት የሚጠቀሱት ብዙ ጊዜ እነዚህ ናቸው እንግዲህ እና ይሄ አንድ ይሄንን ሰምቻለሁኝ። ታዲያ እንግዲህ ቁጥር 1 መጽሐፍ እንደወጣ የመጀመሪያው ደራሲ ከሞተ የመረጃው ባለቤት ከሞተ እንዴት ነው ከቁጥር 2 በኋላ ያሉት መጽሐፍት ማን ነው እያወጣልን ያለው? ፍስሐ ያዜም በሚል ስም ማን ነው እያወጣ ያለው? እንዴት ነው መረጃው ከየት ነው እየመጣ ያለው የሚል ጥያቄ ይከተላል። ለዚህ ያገኘሁት መልስ ምንድነው? ከቁጥር 2 በኋላ ያሉት መጽሐፍት በመጀመሪያው መጽሐፍ ሐሳብ መሰረት እየወጡልን እንዳሉ የሚል መልስ ነው ያገኘሁትና እንደኔ ግምት እንግዲህ ምናልባት ቪዲዮ ተጽፎ ያላለቀ የቀረ ክፍል ካለው ያ ነው እየተስፋፋና አንዳንድ መረጃ ከንባብም ከፈጠራም እየገባበት ፍስሐ ያዜ በሚል ስም እየወጣልን ያለው ማለት ነው። እንግዲህ ዞሮ ዞሮ የመጀመሪያው የመረጃው ባለቤትና አሁን መጽሐፉን እያወጣ ያለው ሰው አንድ አይደሉም ማለት ነው። ባጭሩ እንዳልኳችሁ ቢያንስ እኔ እርግጠኛ ሆኜ የምነግራችሁ ቁጥር 1 እና ቁጥር 5 የጻፈው ሰው አንድ አይደሉም። እግረ መንገዴን ስለ መጽሐፉ ካነሳው ላይ ቀር አንድ ሌላ የሚያገኘሁትን ደስ የሚል መረጃ ልጨምርላችሁ። ምዕራባውያን በተለይ አውሮፓውያን በኢትዮጵያ ጉዳይ ላይ እንዲህ ያለ ዝግ ስብሰባ ሲያደርጉ የመጀመሪያቸው አይደለም። ይህንንም ሰምቻለሁ። እኔ በዩቶፒያን ስተዲስ በሚለው ፊልድ ብቻ በራሴ ከተገነዘብኩትም ብዙ ዝግ ስብሰባ እንደሚያደርጉ ገምታለሁ ዝም ብዬ። ምክንያቱም ኢትዮጵያ የሚለውን ስም ሳይጠቅሱ አንዲት ሚስጥራዊት ሀገር እያሉ በልብ ወለድ መልክ የሚጽፏቸው ናቸው። እንግዲህ የዩቶፒያ ድርሰቶች ማለት እንደዛ ናቸው። የፀሐይ ከተማ፣ ዩቶፒያ፣ ክርስቲያኖፖሊስ ምናምን እያሉ የሚወጡት መጽሐፎች ብዙ ናቸው። ተሰብስበው የሚያወሩ ሰዎች እንዳሉ አውሮፓ ላይ ኮንቲኒየስሊ ስለ ኢትዮጵያ ከድሮም ጀምሮ የሚያሳይ ማረጋገጫ ነውና ከነዚህ ከመንፈሳውያን የገዳም አባቶች በከተማም ያሉ ምዕመናን ጸሎት የሚያደርጉ በጸሎት ህይወት ያሉ እግዚአብሔር በመንፈስ ቅዱስ አንዳንድ ነገሮችን የሚያሳያቸውን ሰዎች በሆነ አጋጣሚ በማገኝበት ወቅት ያንኑ ነገር የሚያረጋግጥልኝ ነገር ነው የምሰማውና አውሮፓውያን በኢትዮጵያ ጉዳይ ላይ እንዲህ ያለ ዝግ ስብሰባ ሲያደርጉ የመጀመሪያቸው እንዳልሆነ ሰምቻለሁ። ከዚህ ቀደምም ባሉት ክፍለ ዘመናት እንደዚሁ ተሰብስበው መሪዎቹ ኢትዮጵያ ላይ ሲዶልቱ ቅዱስ ሄኖክ የአዳም 7ኛ ትውልድ የተባለው ቅዱስ ሄኖክ በመካከላቸው ተገልጦ በአካል እንደተቆጣቸውና እንዳስደነገጣቸው ማለትም ይህን ኢትዮጵያ ላይ የምታስቡትን ሐሳብ ተው ብሏቸዋል ፈጣሪ እረፉ የሚል ማስጠንቀቂያ እንደሰጣቸው ይህን ደግሞ ገዳማውያን የሆኑ አባቶችና እናቶች በመንፈስ ቅዱስ ገላጭነት እንደተመለከቱ ሰምቻለሁ። እንግዲህ ድሮም ከኖህም በፊት ያን የጥፋት ውሃ ከመምጣቱ በፊት የአዳም 7ኛ ትውልድ የተባለው ይሄው ቅዱስ ሄኖክ ነበረ። የነዚህን የአያላን ሀገራት መሪዎች ነገስታት ነን የሚሉትን ድቅሎችን የነሱን ቅድመ አያቶቻቸውን ያኔ የወደቁት መላእክትን ድቅሎች የደቂቀ ሴት የተባሉትን ማለት ነው ንስሐ ግቡ ብሎ ያኔ የሚገሰጻቸው ቅዱስ ሄኖክ ነበረ። አሁንም ስለ ኢትዮጵያ እየተከራከረ እነሱን ገትሮ የያዛቸው ሄኖክ ነው ማለት ነው። ከቅዱስ ገብርኤል ጋር በተጨማሪ እሱም አለ ማለት ነው። እግዚአብሔር ይመስገን አሳምኖኛል። ሳጠቃልለው ከቁጥር 1 እስከ 4 ያሉትን መጽሐፍት አንብባችሁ ጥቅም ልታገኙባቸው ትችላላችሁ። ቁጥር 2 ላይ ዲያቆን ይሆናል የተባለው ገጸ ባህሪ የሚያወራቸውን አላስፈላጊ ወሬዎች ተዋቸውና ሌሎቹን አንብቡ። ጥሩ ቁም ነገሮች አሏቸው። ቁጥር 5 ግን ተውት፣ አታንብቡት። ምንም አይቀርባችሁም፣ አዲስ መረጃም የለውም። ከዚህ በኋላም የሚወጡ መጽሐፍት እንደሚኖሩ ጠቆም አድርጓል ደራሲው መጨረሻ ላይ። እንደ ሁኔታው እንግዲህ የሚሰጠውን ፊድባክ አይቶ ሊቀጥል ያሰበ ይመስላል። ቀጥሎ ጌታን ተቀበሉ የሚል መጽሐፍ በቀጥታ እንደሚጽፍልን እገምታለሁኝ። ምንም አይጠቅማችሁም፣ ከ5 ጀምሮ ያለው ምንም አይጠቅማችሁም ለማለት ነው። ዋናው ሐሳብ ቁጥር 1 ውስጥ ተጽፏል። የሳጥናኤል ጎል ኢትዮጵያ ቁጥር 1 መጽሐፍን ያነበበ ከበቂ በላይ መረጃ አለው። ልድገም ካለ ቁጥር 2 ሊያነብ ይችላል። ከዛ ውጪ ብዙም ይቀርበታል ብዬ አላስብም። በመጨረሻም ስለ ኢትዮጵያ ትንሣኤም ሆነ ይመጣል ስለሚባለው ንጉሥ የሚነገሩ ትንቢቶች እውነት እንደሆኑ የቤተ ክርስቲያኗ ሊቃውንት ለመሆናቸው በትክክል የተመሰከረላቸው በትምህርታቸውም በቅድስና ሕይወታቸውም በምናኔ ሕይወታቸውም እንከንም አይወጣላቸው የማይታሙ ታላላቅ አባቶችና የአንድምታ ትርጓሜ መምህራን ሳይቀሩ አስተምረዋል፣ ተናግረዋል፣ ተንበየዋል። እነሱም ያረጋገጡት ነውና ከእነርሱ ትምህርት በቀር ሌላ አፍራሽ የመናፍቅ ወሬ የምንሰማበት ምንም ምክንያት የለንም ማለት ነው። ለዛሬ ጨርሻለሁ። መልካም ሰንበት ይሁንላችሁ። ቸር ሰንብቱ።
አደገኛው የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ ሴራ ሲጋለጥ። በሳጥናኤል ጎል ኢትዮጵያ ቁጥር 5 ክህደት ልባችሁ ለተፈተነ ወንድሞችና እህቶቻችን የቀረበ በመስከረም 2018 ዓመተ ምህረት ብዙዎች በጉጉት ሲጠብቁት የነበረው የሳጥናኤል ጎል ኢትዮጵያ ቁጥር 5 የፍጻሜው ጀማሪዎች በሚል ርዕስ ለአንባቢያን መድረሱ ይታወቃል። የመጽሐፉ አንዳንድ እትሞች ደግሞ በ2017 ዓመተ ምህረት የታተሙ እንደሆኑ ከሽፋን ገጹ ላይ መመልከት ተችሏል። የዚህ ፕሮግራም ዓላማ የሳጥናኤል ጎል ኢትዮጵያን ቁጥር 5 ጸሐፊ ማን እንደሆነ የመለየትና ትክክለኛውን የህትመት ጊዜ ማሳወቅ አይደለም። መጽሐፉ የቀረበበት መንገድም የዲያብሎስ አገልጋዮች በምስጢራዊ ውይይታቸው ወቅት የተናገሩትን በቀጥታ በመተረክ እንደሆነ መጽሐፉን ያነበበ ሁሉ የሚረዳው ጉዳይ ነው። የዚህ ፕሮግራም ዓላማ በዚህ ቁጥር 5 መጽሐፍ ውስጥ የተካተቱ ክህደቶችን ለመለየትና አንባቢያንንም ቀድሞ ለማንቃት ነው። መጽሐፉ ማለትም የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ ከቤተ ክርስቲያን ነባር መጽሐፍት ጋር የሚጣረሱና መጽሐፉ ያለውን ተነባቢነት በመጠቀም በተጠና መልኩ ለኢትዮጵያና ለኦርቶዶክስ ተዋሕዶ ጠላቶች ስጋት የሆነውን የኢትዮጵያ ትንሣኤና የንጉሥ ቴዎድሮስ መነሳት ዜናን ለማዳፈን በማሰብ የተዘጋጀ መሆኑ አጠያያቂ አይደለም። ይህ ሲባል የራሳችንን ምኞት ወይም ተስፋ ለመጠበቅ ሳይሆን የመጽሐፉን ስህተት የሚያጋልጡ ማስረጃዎች ስላሉ ነው። እስኪ ሁላችንም በቅን ሕሊና በቅዱሳን መጽሐፍት ሚዛን እነዚህን የመጽሐፉን ሐሳቦች እንመርምራቸው። የመጀመሪያው የመጽሐፉ ክህደት ከገጽ 318 ጀምሮ እስከ ገጽ 376 ድረስ የኢትዮጵያ ትንሣኤና የንጉሥ ቴዎድሮስ ጉዳይ ተራ ምኞት እንጂ በቅዱሳት መጽሐፍት የሌለ መሆኑን መተረኩ ነው። ይህንንም ገለጻ የሚያደርጉት የካቶሊኩ ጳጳስ እንደ አውሮፓውያን አቆጣጠር በ2014 በቤልጂየም ብራሰልስ በተካሄደው ስብሰባ እንደሆነ ይነግረናል። ይህም ቀኑና ወሩ ተለይቶ ስላልተገለጸ በኢትዮጵያ አቆጣጠር ከጥር 2006 እስከ ጥር 2007 ባለው ጊዜ ውስጥ መሆኑ ነው። በሳጥናኤል ጎል ኢትዮጵያ የመጀመሪያ ቅጽ ወይም ክፍል 1 ላይ ለመጽሐፉ መነሻ የሆነው የቪዲዮ መረጃ መጽሐፉ ከመጽሐፉ አስቀድሞ በዋናው ገጸ ባህሪ ዳንኤል ቶማስ እጅ እንደገባ ይነግረናል። ትልቁ ቅጥፈት የሚጋለጠውም እዚህ ላይ ነው። ምክንያቱም በኢትዮጵያውያን አቆጣጠር ከጥር 2007 ዓ.ም በፊት የኢትዮጵያ ትንሣኤና ንጉሥ ቴዎድሮስ ጉዳይ በሰዎች ዘንድ በተወሰነ ደረጃ ቢታወቅም መጽሐፉ እንደሚተርከው ያህል በሶሻል ሚዲያ የሚነገርና ብዙዎች የሚነጋገሩት ወይም የሚከራከሩበት አጀንዳ ግን ፈጽሞ አልነበረም። በአጭሩ ይህ አጀንዳ በስፋት መነጋገሪያ እየሆነ የመጣው ከ2010 ወይም 2011 በኋላ ስለመሆኑ ልዩ ልዩ ድህረ ገጾችን መመልከት በቂ ነው። ስለዚህ ይህ ቁጥር 5 መጽሐፍ ሲቀርብ በግልጽ የሚታይ የመቼት ተፋልሶ እንዳለበት መመልከት ይቻላል። ይህ የመቼት ተፋልሶ የተፈጠረው በስህተት አይደለም። ይልቁንም ባለፉት 7 ዓመታት የበለጠ መነጋገሪያ የሆነው የኢትዮጵያን ትንሣኤ ጉዳይ ለማዳፈን እንዲመች እንደዚህ ተነባቢ በሆኑ መጽሐፍት በኩል ተቃራኒ ሐሳቦችን ማስተላለፍ እንደ አንድ አይነተኛ ዘዴ የሚጠቀሙበት ስለሆነ ነው። ከዚህ ቀደም የአሽማል መጽሐፍ ቁጥር 2 በሆነው ከርታታ ኮከቦች በተባለው መጽሐፍ ውስጥ እንደዚህ ያሉ የክህደት ሐሳቦች ሲሰራጩ ታዝበናል። ሁለተኛው የመጽሐፉ ክህደት ንጉሥ ቴዎድሮስ የሚለው ቃል ፈጠራ የሆነና መነሻውም በድርሳነ ኡራኤል ላይ ተብሎ የተጠቀሰው ትንቢት እንደሆነ ከድርሳነ ኡራኤል በፊትም ይህ ስም በሌሎች መጽሐፍት እንደማይታወቅ ይናገራል። ሌሎችም መጽሐፍትም በዚህ ላይ የራሳቸውን ግምት እየፈጠሩ የጻፉት እንደሆነ ይተነትናል። ሁለተኛው ተቃርኖ እዚህ ላይ ነው። በድርሳነ ኡራኤል የተጻፈውን ትክክል እንደሆነ ተቀብሎ ሌሎች ገድላትና ድርሳናትን አለመቀበል ምን አይነት ሚዛን ነው? አይ ድርሳነ ኡራኤልና የዲያቆን ባሮክ ታሪክ ከሁሉ ይቀድማል የምንል ከሆነ ደግሞ ከኢየሩሳሌም ጥፋት በፊት በቃና ዘገሊላ ሰርግ የተወለዱት ብፁዕ አቡነ ሙሴ ገድል ላይ ስሙ ቴዎድሮስ የሚል ንጉሥ እንደሚመጣና
ከሰማይ በታች ያሉ መናፍቃንን ሁሉ በኦርቶዶክስ ተዋሕዶ ሃይማኖት እንደሚያምኑ በዚያ ዘመን የሚሞቱ ሰዎችም እንደሚጸድቁ ይናገራል። ለማስረጃነትም እንዲሆን ገድለ አቡነ ሙሴ ስለ ንጉሥ ቴዎድሮስና ስለ ኢትዮጵያ ትንሣኤ የተናገረውን እንደሚከተለው አነብላችኋለሁ። ገድለ አቡነ ሙሴ። ከዚህ በኋላ የተባረከና የተቀደሰ ስሙ ቴዎድሮስ የተባለ ክርስቲያናዊ ንጉሥ ይነግሣል፣ ከሰማይ በታች ያሉ መናፍቃንንም ያባረራቸዋል አለው። የዓለም ሰው ሁሉ እንደ ፀሐይ በምታበራ በተዋሕዶ በያዕቆባውያን እምነት ያምናል። እርሱም ሲቀድስ በቁርባኑ ላይ መንፈስ ቅዱስ ይወርዳል። የመለኮት ነገድ የሆኑ መላእክት እንደ ርግብ እየታዩ ወርደው ቁርባኑን ይሸፍኑታል። እስከ 40 ዓመት ድረስ አጋንንት ይታሰራሉ። የሚያሳስትና የሚያም በሰው ላይም ክፉ የሚያደርግ ሰይጣን በዘመኑ የለም። በዚያ ዘመን የሞቱ ሰዎች ሁሉ ያለ ወቀሳ ወደ ገነት ይገባሉ። በዚያ ዘመን ኃጢአተኛ ሰው የለም። ከእርሱ በኋላ እስከ ታላቋ ቀን ድረስ ያለውን ሁሉ የዮሐንስ ራእይ ትርጓሜ ይናገራል። እስላሞች ከነገሱ አንስቶ እስከ ዛሬ ድረስ ከ630 ዓመት አይበልጥም። ከዚህም በኋላ ደጉ ንጉሥ ይነግሣል። የዚያን ደግ ንጉሥ መምጫውን ግን ከበቁ ሰዎች በቀር የሚያውቀው የለም። ከአምላካችን ከእግዚአብሔርም በቀር ከእንደዚህ ከያዕቆባውያን ሐሜት ነፍስ ትድናለች። ደቀ መዛሙርትህ በሰንበት እሸትን እያሹ ሲበሉ የሚያደርጉትን አታይምን? ጌታ አይሁድን ባሉት ጊዜ ያለውን ስማ። ዳዊት በተራበ ጊዜ ወደ ቤተ እግዚአብሔር ገብቶ ለካህናት ብቻ ነው እንጂ መብላት የማይገባውን የመሥዋዕቱን ኅብስት እንደበላ በደልም እንዳልሆነበት አላነበባችሁምን? አላቸው። ስለ ረሃብ የቁርባኑን ኅብስት በልቶአልና ለሕዝባዊ ዳዊት በደል እንዳልሆነበት አየህን? ዖዝያን ንጉሥ በካህናት ላይ ሲደፋፈር ለምጻም ሆነ። እንደዚሁ ለግብፃውያን ዘመዶቻቸውን ማግባት በደል አይሆንባቸውም። በጥላቻ እስላም እንዳይሆኑ አባቶቻቸው በላያቸው ላይ ሥርዓትን ሰርተዋል። ዳዊት ስለ ራበው መሥዋዕቱን ቢበላ በደል እንዳልሆነበት የማይገባው ሰው ግን እንደ ዳዊት ቢያደርግ በደል እንደሚሆንበት፣ እንደዚሁም እስላሞች የማይገዟቸው ሌሎች ክርስቲያን ግን ዘመዶቻቸውን ቢያገቡ የሐዋርያት ግዝት ይወርድባቸዋል። በዖዝያን ላይ ለምጽ እንደወረደ ሰው ሁሉ በዘር የሚሠራው ሥራ አይታይምና በድፍረት ኀጢአትን ከሚሠራ ሰው ጋር አንድ አንሆንም። ሎጥንም ባለማወቁ በዚህ ታላቅ ኀጢአት ወደቀ፣ በደል አልሆነበትም። ሮቤልም የተከለከለውን በድፍረት ስላደረገ በደል ሆነበት። ነገር ግን ዮሴፍን ከሞት ስላዳነው በደሉ ተሰረየለት። ኀጢአት ሁሉ በበጎ ሥራ ይሰረያል። የእግዚአብሔር ስሙ ይክበር በእውነት ለዘላለሙ። ለእርሱ ክብር ምስጋና ይግባውና ለሁሉ እንደየሥራው ይከፍለዋል። የተወደደ የአቡነ ሙሴ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ በእውነት ይኑር አሜን ይላል ገድለ አቡነ ሙሴ። ሌላው ጥንታዊ ማስረጃ ከክርስቶስ ልደት በፊት ቀድማ በነበረችው የእግዚአብሔር ነቢይ ሳቤላ ራእይ ደግሞ የኢትዮጵያ ትንሣኤ እንደሚመጣ ስትናገር ጠቢባኑ ካዩዋቸው ፀሐዮች በዘጠነኛው ዘመን ላይ ለዓለም አበይት የሆነ ጉዳይ እንደሚከሰት እንዲህ ገልጸዋለች። የአንበሳ ልጅ ከምሥራቅ ይመጣል፣ የፈረሱ ሀገሮች ይታነጻሉ፣ ታቦት ትተከላለች፣ በዓለሙ ሁሉ ጥጋብ ይሆናል፣ መንግሥቱም 40 ዓመት ነው ትላለች ነቢይት ሳቤላ። በዚህ ብቻ ሳይሆን በቤተ ክርስቲያን አገልግሎት በሚሰጥባቸው በመጽሐፈ ኪዳን፣ በፊልክስዮስ መቅድም ያለው ራእይ እንጦንስና በአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር የኢትዮጵያ መንፈሳዊ በረከት ለዓለም እንደሚተርፍ ተጽፏል። ለማስታወስ ያክል ስለ ኢትዮጵያ ትንሣኤና ስለ ንጉሠ ነገሥት ቴዎድሮስ የጻፉ መጽሐፍትን ዝርዝር እንንገራችሁ። ስለ ኢትዮጵያ ትንሣኤ ከተናገሩ መጽሐፍት ውስጥ ጥቂቶቹ እነኚህ ናቸው። መጽሐፈ ምስጢር በአባ ጊዮርጊስ ዘጋስጫ የተጻፈ፣ ገድለ ቅዱስ ፊቅጦር፣ ራእየ ሲኖዳ፣ ድርሳነ ዑራኤል የጥቅምት ወር፣ መጽሐፈ ኪዳን፣ ፍካሬ ኢየሱስ፣ የማቴዎስ ወንጌል ምዕራፍ 24 ትርጓሜ ላይ፣ ገድለ ቴዎድሮስ በናድሊዮስ፣ ራእየ ሳቤላ ማለትም የብሉይ ኪዳን ነቢያት በመጋቢ ሐዲስ ዶክተር ሮዳስ ታደሰ ከግዕዝ ወደ አማርኛ የተተረጎመና ተብራርቶ የቀረበ፣ ገድለ አቡነ ሙሴ የመጋቢት ወር፣
ጣና ገዳም ያለው ጥንታዊ የብራና መጽሐፍ፣ ድርሳነ ራጉኤል ዘመጋቢት፣ ትንቢተ ኢሳይያስ ምዕራፍ 49 በሙሉ፣ ተአምረ ኢየሱስ ተአምር 65 እስከ 67፣ ትንቢተ ኢሳይያስ ምዕራፍ 60 በሙሉ፣ የዮሐንስ ራእይ ምዕራፍ 20 እና ሌሎችም። ፍካሬ ኢየሱስ እንዲህ ይላል፣ የተዘጋጀ የለም፣ በግና ፍየል ያልኳቸው ጻድቃንና ኃጥአን ናቸው። ከዚህ በኋላ የአሕዛብ ነገሥታት መኳንንት ሁሉ ይሰበሰባሉ፣ በመከራ ይተላለቃሉ። ሥጋዬን ደሜን ያረከሱ፣ በሐሰት በስሜ የማሉ፣ ፈቃዴን ያልፈጸሙ በጽኑ አስራቸዋለሁ። በዚያው ዘመን ሞትን አሰናብተዋለሁ። ሸሽተውም አያመልጡም፣ የሚያድናቸውም የለም። ፈርዖን ከነሰራዊቱ እንደሰጠመ ይሆናሉ። 17 ቀን ይዋጋሉ፣ በክፋታቸው ያልቃሉ። በዚያ ዘመን በዚህ መጽሐፍ ቃል የተጠበቁ የጾሙ የጸለዩ ጥቂት ሰዎች ይተርፋሉ። ከዚህም በኋላ ምድር ያለ ሰው ትቀራለች፣ አይጥና ፍልፈል ይሰለጥናሉ፣ ምድርን ሁሉ ያጠፋሉ። ከዚህ በኋላ ከምስራቅ በኩል ታሪካዊና ደገኛ የሆነ ንጉሥ ይነግሣል። እሱም ፈቃዴን የፈጸሙትን ከመከራ ያተረፍኳቸውን የሚሰበስብ ነው። ጳጳስም ይወጣል፣ ምድርን የሚባርክ ሰውን ደስ የሚያሰኝ ነው። አብያተ ክርስቲያናት ይታደሳሉ። በዚያ ዘመን መቅሰፍት የለም፣ ምሕረት በረከት ይበዛል። ያለ ደመና 8 ቀን ይዘንባል። ይህም ዝናብ በረከት ፍቅር ነው። በዚያን ጊዜ ተኩላ ከበግ አውራ ጋር ይጫወታል፣ ነብርም ከፍየል ጠቦት ጋር ይተኛል። አንበሳና ላም አብረው ይሰማራሉ፣ አህያና ጅብ አንድነት ይውላሉ ይላል ፍካሬ ኢየሱስ። ለቃሉ እግዚአብሔር ይመስገን። ገድለ ቅዱስ ፊቅጦር ደግሞ እንዲህ ይላል፣ የእስላሞችም መንግሥት ጥቂት ዘመናት ናቸው። ከጥቂት ዘመናት በኋላ እግዚአብሔር በኢትዮጵያ ሀገር ክርስቶስን የሚወድ ቅዱስ ሰው ያነግሣል። አረማውያንም በእርሱ እጅ ይደመሰሳሉ። ከዚህ በኋላ ወደ ግብፅ ሄዶ እስላሞችንና መንግሥታቸውን ሁሉ ያጠፋል አላት። እግዚአብሔር በቁስጥንጥንያ ክርስቶስን የሚወድ ስሙ ትውልደ አንበሳ የተባለ ሰው ያነግሣል። ከኢትዮጵያ ንጉሥ ጋር ይገናኝ ዘንድ ይመጣል። በግብፅ መሃል ቦታ ላይ ይገናኛሉ። ከእርሱ ጋርም የእስክንድርያ ሊቀ ጳጳሳትና የቁስጥንጥንያ ሊቀ ጳጳሳት ይገኛሉ ይላል ገድለ ቅዱስ ፊቅጦር። እንቀጥላለን። የማቴዎስ ወንጌል አንድምታ ትርጓሜ ደግሞ እንዲህ ይላል፣ የመንግሥት ወንጌል ማለት ጌትነቱ የምትናገር ወንጌል በአራቱ ማዕዘን ትነገራለች፣ በእስላም ቤትስ እንኳ ሳይቀር ትገኛለች። ታሪክ በሀገራችን ቴዎድሮስ፣ በሀገራቸው ዮሐንስ የሚባል ይነግሣል። የእኛም ሄዶ ያም መጥቶ በእስክንድሪያ 3 ቀን ይዋጋሉ። አራቱ ሊቃነ ጳጳሳት የክርስቲያን ደም ለምን ይፈሳል? መሥዋዕት ሰውተን በመሥዋዕቱ ምልክት በታየለት ሃይማኖት ይጽና ይሏቸዋል። ሁሉም በያሉበት መሥዋዕት ያቀርባሉ። የእስክንድሪያ ሊቀ ጳጳሳት በሰዋው አነ ውእቱ ክርስቶስ ብሎ በርግብ አምሳል ወርዶ ይመሰክራል። ከዚህ በኋላ በሃይማኖት አንድ ይሆናሉ፣ በግቢ ይገናኛሉ። እንደዚህ የሚል ከምን አለ ቢሉ ከገድለ ፊቅጦር፣ ከራእየ ሲኖዳ፣ ከመ ይኩን ስምዓ በላዕለ አሕዛብ ባላመኑ በአሕዛብ መፈራረጃ ይሆንባቸው ዘንድ ወይእተ አሚረ ይበጽእ ህልቀት ያልተያያዘ ይእተ አሚረ ነው። የሐሳዊ መሲሕን ሲናገር መጥቶ የጥጦስን ይእተ አሚረ አለ ነቢይ ኢሳይያስ። የፄዋዌን ነገር ሲናገር መጥቶ የሚጠትን ይእተ አሚረ እንዳለ ይላል የማቴዎስ ወንጌል ትርጓሜ። ድርሳነ ራጉኤል ደግሞ እንዲህ ይላል፣ በዚያ ዘመን የጥቁር ኮከብ ምልክት ይታያል፣ ይወጣል። በዚህ ሃይማኖት ሳቢያም በየሀገሩ ጦርነት ይነሳል። አመድ ዘንሞ የሃይማኖት ጦርነት ከተደረገ 56 ዓመት በኋላም ይህ የነገርኩህ ንጉሥ ይነግሣል። ንጉሡ ልብነ ድንግልም መልሶ ከየትኛው ክፍለ ሀገር ይወጣል በማለት ጠየቀው። የመላእክት አለቃ ቅዱስ ራጉኤልም
እመቤታችንን የለመንካትን ሁሉ የምነግርህንና የምጽፍልህንም ስማ፣ አስተውል፣ ምስጢሩንም አልሸሽግህም። ተመልከት፣ ሁሉን እነግርህ ዘንድ ከፈጣሪያችን እናት ዘንድ ወደ አንተ ስለሆነም የንጉሡ የብርሃን እናት እመቤታችንን የምትወድ ነገዷ ከካህናት ወገን ሲሆን የትውልድ አገሯም በሀገረ ማርያም ውስጥ ነው። የስም አጠራሯም አንደኛው ፈ፣ ሁለተኛው ዳ፣ ሦስተኛው ቆ፣ አራተኛው አ ነው። እንግዲህ ይህ ንጉሥ ከንጉሡ ከሚ ትውልድ ከምዕራብ በኩል ይወጣል። በዚያን ጊዜ የልዑል ቃል መልአክ ኃይሉ ደ ተብላ በምትጠራ በደብረ ማርያም ውስጥ ቅባ ኃይል ወመንግሥት በስውር ይቀባዋል። ከዚያም ክቡር በሚሆን በሊቀ መላእክት ሚካኤል በዓል ዕለት አስቀድሜ ስሙ ተአ ነው ብዬ የነገርኩህ የእስላሞቹን ገዢ ልጅ ድል ያደርገዋል። በዚያኑ ዘመን የጎጃምን የጎንደርን ግዛት እስከ ላስታና አማራ ድረስ ያለውን አገር በእጁ ያገባል ይላል ድርሳነ ራጉኤል ዘመጋቢት 4ኛ ምዕራፍ ከገጽ 126 እስከ 129። ድርሳነ ራጉኤል አሁንም ይቀጥላል። ይህም ሁሉ ከሆነ በሁለተኛው ዓመት በትግራይ ያለን ታላቅ መኮንን ሹም በእመቤታችን በድንግል ማርያም በዓል ቀን ድል ያደርገውና የትግራይ ሕዝቦች ይገዙለታል፣ ሀገሪቱንም በግዛቱ ውስጥ ያስገባታል። ከዚህ በኋላ የሊዮንን ሃይማኖት የተቀበለ በንጉሡ ሮሚ ልጆች ዘመን አስቀድሞ ያልተደረገ የሃይማኖት ጸብና ክርክር በዚህ ጊዜ በቀናች በእስክንድርያ ሃይማኖት ከፍ ያለ ጸብና ክርክር ይደረጋል። ስለዚህም በመላው አገርህ በብዙ ሐዘንና ለቅሶ ጸብ ክርክር ይሆናል። የንጉሡ የያ ልጆች በሮም ሃይማኖት አምነዋልና። ይህ ከደብረ ማርያም የወጣው ንጉሥ ግን የእስክንድርያን ሃይማኖት ወዶ የተቀበለ ነው። ይህም ከወንጌላዊው ማርቆስ መንበር የተገኘውን ሃይማኖት የተቀበለ ንጉሥ ከንጉሡ ከያ ተወልዶ ከተንበላታውያኖች ከእስላሞች ጋር የተቀመጠውን የሸዋውን መስፍን ጻድቅና የታመነ የእግዚአብሔር ወዳጅ የአብርሃምና የዳዊት ልጅ የምትሆን ከቅድስት ድንግል ማርያም በሥጋ የተወለደ የጌታችንን ሰው መሆን ያበሰረ በቅዱስ ገብርኤል በዓል ቀን ድል ያደርገዋል። የአባ ተክለ ሃይማኖት የመቃብሩ ቦታ የምትሆን ደብረ ሊባኖስም ከዚህ ከንጉሡ ጋር ከማርቆስ መንበር ስር በወጣ በጳጳሱ እጅ ትባረካለች። ለ3 ቀናት ያህል እኒህ አረመኔዎች አምልኮተ ጣዖት በመፈጸምና የእንጨት ጢስ ትንባሆ በማጤስ አርክሰዋታልና ይላል ድርሳነ ራጉኤል ዘመጋቢት 4ኛ ምዕራፍ እንዲሁም 5ኛ ምዕራፍ ከገጽ 126 እስከ 129። የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ በዚህ ብቻ ሳያበቃ በገጽ 237 ላይ ኢንስፔክተር አገር ያገኛቸው ጻድቅ መነኩሴ የቪዲዮ ማስረጃውን ከተመለከቱ በኋላ የዓለም ፍጻሜ የመድረሱ ምልክት እንደሆነና ማራናታ እያለ ለኖረ ክርስቲያን ብስራት እንደሆነ ሲነግሩት እናነባለን። ከዚህ የምንረዳው ወደፊት የሚመጣው የዓለም ፍጻሜና የጌታችን የመድኃኔ ዓለም ዳግም ምጽአት እንጂ ሌላ የሚቀር የኢትዮጵያ ትንሣኤ የሚባል ትንቢት የለም የሚለው ሐሳብ የቫቲካኑ ሐሳብ ብቻ ሳይሆን ጸሐፊውና ቅዱሳን መነኮሳቱም የሚያምኑበት ሐሳብ እንደሆነ መረዳት ይቻላል። በዚህ መሠረት የጻድቁ መነኩሴ ንግግርም ከቅዱሳን መጻሕፍት ጋር የሚጋጭ ስለሆነ በጸሐፊው ወይም በሚያዙት አካላት የተጨመረና ምናልባትም ይህ ክፍል ልብ ወለድ ሊሆን እንደሚችል አመላካች ነው። ሌላኛው ጥንታዊ መጽሐፍ የአንድምታ ትርጓሜ መጽሐፍት አካል የሆነው የማቴዎስ ወንጌል አንድምታ ነው። ለዚህ ማስረጃ የሚሆነን ነሐሴ 20 ቀን በሚነበበው ስንክሳር የአንድምታ ትርጓሜ ወደ ኢትዮጵያ የገባው በአባ ሰላማ በ4ኛው መቶ ክፍለ ዘመን እንደሆነና አባ ሰላማ እንደጀመረው ይነገራል። በሌላ በኩል ደግሞ ቅዱስ ያሬድ ጠበባት ሁሉ ከእግዚአብሔር ስለተገለጹለት የመጽሐፍትን ትርጓሜ ሁሉ ያወቀው ወይም የጀመረው እሱ ራሱ ኢትዮጵያዊው ሊቅ ቅዱስ ያሬድ ነው ሲል ገድሉ ይናገራል።
በሁለቱም መንገድ የምንመለከተው የአንድምታ ትርጓሜ መጻሕፍት ከሺህ ዓመት የተሻገረ ታሪክ ያላቸውና ለቤተ ክርስቲያን የመጻሕፍት አረዳድ እንደ መሰረት የሚታዩ ናቸውና የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ በትርጓሜ መጻሕፍት ላይ የተነጣጠረ የክህደት ጽሑፍ እንደሆነ ማየት ይቻላል። በጥቅሉ የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ የኢትዮጵያ ትንሣኤ ጥቅማቸውን የሚጎዳባቸውን የጥፋት ሰዎች ለማስደሰትና እውነተኛውን የመጽሐፍት ሐሳብ ለማድበስበስ ቅንጥብጣቢ መረጃዎችን አገጣጥሞ የስህተት መንገድ ለመጥረግ የተጻፈ መጽሐፍ ነው። መጽሐፉ በዚያው ምዕራፍ ውስጥ ገድላትና ድርሳናት በስህተት እንደተሞሉና ሕዝቡም ገድላትና ድርሳናትን የሚያመልክ ወንጌልን የረሳ እንደሆነ ተደርጎ በቫቲካኑ ጳጳስ በኩል ሲነገር እናነባለን። ይህም መጽሐፉን እንደ እውነተኛ የመረጃ ምንጭ ለሚከታተለው የዋህ ክርስቲያን ገድላትና ድርሳናት ላይ ያለውን እምነት ለመናድ ታስቦ የተዘጋጀ ያደርገዋል። ገድላትና ድርሳናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተኖረ ወንጌል ተብለው የሚገለጹ እንጂ ጸረ ወንጌል አይደሉም። በስርዋጽ የገቡትን ለመለየትም ከዋናው ቅጂ ጋር ተገናዝበው የታተሙትን መርጦ መጠቀም እንጂ በጥቅሉ ገድላትና ድርሳናትን አለመቀበል ምንፍቅና ነው። ሦስተኛው የሳጥናኤል ጎል ኢትዮጵያ ቁጥር 5 ስህተት ከቀደመው የመጽሐፉ ክፍል ጋር ያለው ተቃርኖ ነው። እንደሚታወቀው በቁጥር 4 መጽሐፉ መዝጊያ ላይ ይህ የመጨረሻ ክፍል ይሆናል ተብሎ ታስቦ እንደነበረና የሚቀሩት የጥቂት ተሰብሳቢዎች የዝግጅት ገለጻ እንዲሁም የንግሥቲቱና የጳጳሱ ንግግር እንደነበረ፣ በተጨማሪም 5ኛው ክፍል በጣም በቅርቡ እንደሚወጣ ተጽፎ ነበረ። ነገር ግን በተቃራኒው የመጽሐፉ 5ኛ ክፍል የወጣው ከ5 ዓመት በኋላ ከመሆኑም ባሻገር የምስጢራዊ ስብሰባው ተሳታፊዎች ጥያቄና መልስ በተለይም ያላለቀ ትልቅ አጀንዳ የሆነው የኢትዮጵያ ትንሣኤ ጉዳይ በስፋት የተዳሰሰበት መሆኑ በቁጥር 4 ይቀራል ከተባለው የዝግጅት ገለጻ የተለየና የጸሐፊው ወይም የሌሎች አካላት ልቦለዳዊ ፈጠራ ሊሆን እንደሚችል ትልቅ ማሳያ ነው። በክፍል 5 መዝጊያ ላይም የቪዲዮ መረጃው ተተርኮ ቢጠናቀቅም በሌሎች ክፍሎች ያልተጠቀሱ የሰነድ ማስረጃዎች ወደፊት እንደሚተረኩ ተደርጎ መቅረቡ ጸሐፊው ወይም ጸሐፊውን የላኩት አካላት በአስፈላጊው ሰዓት የሚፈልጉትን የፈጠራ ሐሳብ ተገኝተዋል በተባሉት የጽሑፍ ሰነዶች ውስጥ እንደቀረበ አድርገው በአንባቢያን ላይ የፈለጉትን ሐሳብ ለመጫን የታቀደበት ስለመሆኑ በቁጥር 4 ይጠናቀቃል ተብሎ የተጻፈው መጽሐፍ ጭራሽ በቁጥር 5ም አለመጠናቀቁ ዋና ማሳያ ነው። ገድላትና ድርሳናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተኖረ ወንጌል ተብለው የሚገለጹ እንጂ ጸረ ወንጌል አይደሉም። በስርዋጽ የገቡትን ለመለየትም ከዋናው ቅጂ ጋር ተገናዝበው የታተሙትን መርጦ መጠቀም የሁሉም ድርሻ ነው። ገድላትና ድርሳናት ከመጽሐፍ ቅዱስ የማይጋጩ ይልቁንም መጽሐፍ ቅዱስን የሚያብራሩና በተግባር የሚገልጡ ስለመሆናቸው በማኅበረ ቅዱሳን ድኅረ ገጽ በ2004 የተጻፈውን መመልከት ይቻላል። ጽሑፉ እንዲህ ይላል። የድርሳንና የገድል ልዩነት ምንድን ነው? በእርግጥ ገድላትና ድርሳናት በቤተ ክርስቲያን የማይነሱበት ጊዜ የለም። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው እንዳለ ዕብራውያን ምዕራፍ 13 ከቁጥር 7 እንደተባለው በሃይማኖትና በምግባር ለመጠንከር ገድለ ቅዱሳንን የያዙ መጽሐፍትን እናነባለን፣ እንጸልይባቸዋለን። የቅዱሳን መላእክትንም ጠባቂነት፣ የሊቃውንትን ተግሳጽ፣ ትርጓሜና ምክር፣ የዕለተ ሰንበትን ክብርና የኢየሱስ ክርስቶስን የቤዛነት ሥራ የሚናገሩ ድርሳናትን ሁል ጊዜ እናነባለን፣ እናደርሳለን። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ በተባለው መጽሐፋቸው ድርሳን የሚለውን ቃል እንዲህ ብለው ይፈቱታል። ድርሳን በቁሙ የተደረሰ፣ የተጣፈ፣ ቃለ ነገር፣ ሰፊ ንባብ፣ ረጅም ስብከት፣ ትርጓሜ፣ አፈታት፣ ጉስዓተ ልብ፣ መዝሙር፣ ምስጢሩ የሚያጠግብ
ቃሉ የተሳካ ጣዕመ ቃሉና ኃይለ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው። ድርሳን ስለ ቅዱሳን መላእክት ተራዳኢነት፣ ስለ እመቤታችን ቅድስት ድንግል ማርያም አማላጅነት ክብርና ጸጋ፣ ስለ ዕለተ ሰንበት ክብርና ስለ ኢየሱስ ክርስቶስ የማዳን ሥራ የሚናገሩ የሚያትቱ መጽሐፍት ማለታችን ነው። እስከ 2000 ዓመተ ምህረት በተደረገው ጥናት ወደ 138 የሚሆኑ በድርሳን ስያሜ የሚጠሩ መጽሐፍት እንዳሉ ታውቋል። ከነዚህም ውስጥ 11ዱ የመላእክት ድርሳናት ሲሆኑ የ11ዱ መላእክት ስምም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ አፍኒን፣ ቅዱስ ፋኑኤል፣ ቅዱስ ሳቁኤል፣ ቅዱስ ሱሪያል፣ ቅዱስ ሱራፌልና ቅዱስ ኪሩቤል ናቸው። የመላእክት ድርሳናት በአብዛኛው ተመሳሳይነት ባህሪ አላቸው። የውስጥ ይዘታቸውን በ5 ይከፈላል። እነሱም መቅድም፣ ድርሳን፣ ተአምራት፣ አርኬና መልክዕ ናቸው። ከነዚህ ክፍሎች ውስጥ ድርሳን የምንለው የባለ ድርሳኑን መልአክ ግብር፣ በፈጣሪው ዘንድ ያለውን ሞገስ፣ የሰራቸውን ተአምራት ከመጽሐፍ ቅዱስና ከሌሎች ቅዱሳት መጽሐፍት ጋር እያጣቀሰ የሚያብራራ ክፍል ነው። በአጠቃላይ ድርሳንን በ4 መክፈል ይቻላል። አንደኛ ድርሳነ መላእክት የሚባለው ድርሳነ ሚካኤል፣ ድርሳነ ገብርኤልን የመሳሰሉትን ነው። ሁለተኛ ድርሳነ ሰንበት ስለ ዕለተ ሰንበት ክብር የሚያብራራ መጽሐፈ ድርሳነ መስቀል። ሁለተኛ ድርሳነ ሰንበት ስለ ዕለተ ሰንበት ክብር የሚያብራራ መጽሐፈ ድርሳነ መስቀል ደግሞ የመስቀሉን ታሪክና አመጣጥ ይተርካል። ሦስተኛ ድርሳነ ሊቃውንት ደግሞ የነ ቅዱስ አትናቴዎስ የነ ቅዱስ ኤፍሬም ድርሳን የሚባለው ነው። ድርሳን ዘቅዱስ ዮሐንስ አፈወርቅ፣ ድርሳን ዘቅዱስ ቄርሎስንም ያጠቃልላል። አራተኛ ድርሳነ ማህያዊና ድርሳነ መድኃኔ ዓለም የመሳሰሉት ድርሳናት የኢየሱስ ክርስቶስን ጸዋትወ መከራ የሚያዘክሩ ድርሳናት ናቸው። ገድል ማለት ደግሞ በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍ፣ ድልና አክሊል እስኪገኝ ድረስ የሚደክሙት ድካም፣ የሚሰሩት ሥራ፣ የሚቀበሉት መከራ ማለት ነው ሲሉ ደስታ ተክለወልድ በመዝገበ ቃላት ፍቻቸው አስቀምጠውታል። አለቃ ኪዳነ ወልድ ክፍሌም ገድል ማለት ጻድቃንና ሰማዕታት በሕይወት ዘመናቸው እያሉ የሰሩትን ሥራ የሚናገር መጽሐፍ እንደሆነ አብራርተዋል። የገድል መጽሐፍት ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ትእዛዘ እግዚአብሔር እንዲከበር፣ ሥርዓተ ቤተ ክርስቲያን እንዲጠበቅ፣ ከአላውያን ነገሥታት ከቢጸ ሐሳውያን ከጠላት ዲያብሎስና ከፈቃደ ሥጋ ጋር ያደረጉትን ተጋድሎ የሚያወሱ መጽሐፍት ናቸው። ሃይማኖታቸው በኑሯቸው እንዴት እንደተገለጠ የሚያሳዩን የሕይወታቸው መስታወቶች ናቸው። ስለዚህ ገድል ስንል የቅዱሳን ታሪክ፣ ተአምራት፣ ቃል ኪዳንና መልእክት የያዘ መጽሐፍ ነው። ይህ እንዲህ ይሆናል ይቻላል ተብሎ የተነገረው ቃል በእውነት የሚኖር በቃልና በሥራም የሚገለጥ እንደሆነ የምናየው በቅዱሳን ገድል ነው። ገድል መጽሐፍ ቅዱሳዊ መሠረት አለው። ራሱ የሐዋርያት ሥራ የምንለው የመጽሐፍ ቅዱስ ክፍል የሐዋርያትን ግብር፣ ሥራ፣ ገድልና ዜና የሚያስረዳ መጽሐፍ ነው። ከብሉይ ኪዳንም መጽሐፈ ጦቢት፣ መጽሐፈ አስቴር፣ መጽሐፈ ሶስና የመሳሰሉት በሰዎቹ ኑሮ የተገለጠውን የእምነታቸውን ፍሬ የሚያሳዩ የገድል መጽሐፍት ናቸው። ገድላት በ3 ይከፈላሉ። እነሱም አንደኛ ገድለ ሰማዕታት፣ ለምሳሌ ገድለ ቅዱስ ጊዮርጊስ፣ ገድለ ቅዱስ ፋሲለደስ፣ ገድለ ቅድስት ኢየሉጣ። ሁለተኛ ገድለ ሐዋርያት፣ በአንድነት የተሰበሰቡ የሐዋርያት አገልግሎት፣ ተአምራት፣ መከራ የያዙ መጻሕፍት። ሦስተኛ ገድለ ጻድቃን፣ ገድለ አቡነ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስና የመሳሰሉትን ነው።
ለማጠቃለል ያክል ድርሳን ሲባል የመላእክትን ግብር በፈጣሪያቸው ዘንድ ያላቸውን ሞገስና የሰሯቸውን ገቢረ ተአምራት እየዘረዘሩ የሚናገሩ፣ ስለ ዕለተ ሰንበትና ቅዱስ መስቀል ክብር የሚያስረዱ፣ ድርሳነ ሰንበትንና የድርሳነ መስቀል የመጽሐፍት ትርጓሜ ምክርና ተግሳጽ እንዲሁም ርትዕት የሆነችውን ሃይማኖት የመሰከሩበት የሊቃውንት መጽሐፍት፣ በመጨረሻም የኢየሱስ ክርስቶስን ጸዋትወ መከራ የሚያስታውሱ እንደነ ድርሳነ ማህያዊ ያሉት መጽሐፍት በድርሳን ስር ይጠቃለላሉ። ገድል ደግሞ ለተግሳጽ ልብንም ለማቅናት በጽድቅም ላለው ጥበብ የቅዱሳንን መከራ፣ ተጋድሎ፣ ተአምራትና ቃል ኪዳን የያዙ የቤተ ክርስቲያን ሕያውነት የሚገለጥባቸው መጽሐፍት ናቸው። ድርሳናትም ሆኑ ገድላት ከመጽሐፍ ቅዱስ ጋር የማይጋጩ፣ መጽሐፍ ቅዱስን የሚያብራሩ፣ የሚተረጉሙና የሚተነትኑ መጽሐፍት ናቸው። በተጨማሪም ገድላት 3 አበይት ጠቀሜታዎች ወይም ዓላማዎች አሏቸው። አንደኛውና ዋናው የክርስቶስን ክብር መግለጥ ነው። ሁለተኛው ለምዕመናን ትምህርት ነው። ሦስተኛው ደግሞ ለቅዱሳኑ ተዝካር መታሰቢያ ይሆን ዘንድ ነው። አንደኛ፣ ክርስቶስን ለመግለጥ። በአጭር ቋንቋ በገድላት የክርስቶስ ክብር ይገለጥባቸዋል እንጂ ገድሉ የተነገረለት ቅዱስ ብቻ ክብር አይደለም። አመ ይመጽእ ይሴብሃ በቅዱሳኒሁ ወይትአኰት በእለ የአምኑ ቦቱ። በቅዱሳኑ ይገለጽ ዘንድ በሚያምኑበትም ይመሰገን ዘንድ በመጣ ጊዜ በዚያች ቀን ስለ እናንተ የመሰከርነው ምስክርነታችን ይታመንልናል። በእውነት ሰማዕት የዚህችን ዓለም ጣዕም ናቁ፣ ስለ ንጉሥ ክርስቶስም ደማቸውን አፈሰሱ፣ ስለ መንግሥተ ሰማያትም መሪር ሞትን ታገሱ እንዳለ ኤፍሬም ሶርያዊ በውዳሴ ማርያም የሆኑትን ሁሉ ስለ ክርስቶስ እምነት ሆኑ። ሁለተኛ፣ ለምዕመናን መማሪያ፣ ለቅዱሳን መዘከሪያ። ቅዱሳት ገድላት ማኅቶተ ወንጌል ወይም የወንጌል ብርሃኗ ይባላሉ። በጥጥ የተያዘ ዘይት ሥራው የሚታወቅ እሳት ሲነድበትና ሲያበራ እንደሆነ ቅድስት ወንጌልም ጽኑ፣ ታገሱ፣ መከራን ቻሉ፣ አክሊል ትቀዳጃላችሁ እያለች ስታስተምር፣ ቅዱሳት ገድላት ደግሞ ጸና፣ ታገሰ፣ መከራን ቻለ፣ አክሊል ተቀዳጀ እያሉ የትእዛዝ ወንጌልን ፍጻሜውን ለማየት የሚያበቁ ናቸው። ረዱዕ ጢሞቴዎስ ሁሌም የቅዱስ ጳውሎስን ገድል እያሰበ ይጸና ነበር። ስለ እርሱ መከራ የምቀበልለት ካለሁበት መከራ የተነሳ አላፍርም፣ ያመንኩትን አውቃለሁና በኢየሱስ ክርስቶስ ፍቅርና ሃይማኖት ጸንተህ ከእኔ ዘንድ የሰማኸው ያ የሕይወት ቃል አብነት ይሁንህ። አርበኛ በሚገባ ካልተዋጋ ምስጋና አይገባውም እያለ የራሱን ገድል እየጠቀሰ ጢሞቴዎስን እንዲጸና ይወተውተው ነበር። መጽሐፍተ ሐዲሳትን ማንበብ መማር መልካም ነው፣ ያስመሰግናል። ሐዋርያው ትምህርቱን የተከተሉትን አንተ ግን ትምህርቴን ተከትለሃል እያለ ያመሰግን ነበር። ትምህርቱን ያልተከተሉና የሸሹትን ግን በመጀመሪያ ስብከቴ የተባበረኝ የለም፣ ሁሉም ተውኝ እንጂ ይህንም እግዚአብሔር ይቅር ይበላቸው እያለ በስመ እግዚአብሔር ይገስጻቸው ነበር። ስለዚህ ትምህርቱን አምኖ መቀበል ደገኛ ነገር ነው፣ ሐዋርያትን ያስደስታቸዋል። ነገር ግን ትምህርት ብቻ በክርስቶስ በኩል አርበኛ አያደርግም። ይልቁኑ በተግባርም ሐዋርያትን እንድንመስል ያስፈልጋል። ለዚህም ሐዋርያው ትምህርቴን ተከትለሃል ካለ በኋላ ይቀጥልና ግብሬንም ይዘሃል፣ ባስተማርኩ ትምህርት ጸንተህ በፍቅር በትዕግሥት በዝግታ ሆነህ በመሰደድ መከራን በመቀበል መስለኸኛል እያለ ይልቁኑ በመከራ ስለሚመስለው አብልጦ ያመሰግነዋል። ሐዋርያው ይቀጥልምና በአንጾኪያ፣ በኢቆንያ፣ በልስጥራን ያገኘኝን መከራ መሰደድንም እንደታገስኩ ታውቃለህ።
በኢየሱስ ክርስቶስ ጽድቅ ሊድኑ የሚወዱ ሁሉ መከራን ይቀበላሉ ብሎ የገዛ ራሱን መከራና ተጋድሎውን መመሪያ አድርጎ ለጢሞቴዎስ ይተርክለታል። ስለዚህ የቅዱሳን ተጋድሎ ገድል ለሌሎች ምዕመናን መማሪያ መጽኛ ይሆናልና ከዚህ እናውቃለን። ወንጌልን ብቻ አንብቦ የጨረሰ ሰው እጅህ ብታሰናክልህ ቁረጣት፣ ዓይንህ ብታሰናክልህ ጎልጉለህ አውጣት ብላ ስትሰብከው ጊዜ እረ ይሄስ ጭንቅ ነው እንዴት ይቻላል ብሎ እንዳይፈራ ቅዱሳት ገድላት ከሰው ወገን ሰው ሆነው ተወልደው ይህን ሁሉ የቻሉና ያሳዩ አብነቶችን እየጠቀሱ ያበረታሉ። በትምህርት ብቻ አርበኛ መሆን እንደማይቻል፣ ነገር ግን በግብርና በተጋድሎም ቅዱሳንን መምሰል የክርስትናችን ግብ ዓላማ ስለሆነ ይህን ስናደርግ ሐዋርያት ይልቁኑ ደስ ይሰኛሉ። ሦስተኛ፣ ታሪክና መጽሐፍ ቅዱሳዊ መሠረት። ገድላት ከብሉይ ኪዳን ጀምሮ ታላቅ አገልግሎት ሰጥተዋል። በተለይም መጽሐፈ ልዑላን ወይም የያሽር መጽሐፍ የእግዚአብሔር የጦርነት ታሪክ፣ የእስራኤልና የይሁዳ ነገሥታት ታሪክ፣ ዜናሁ ለሙሴ ጥቂቶቹ ናቸው። እነዚህ በብሉይ ኪዳን ያገለገሉና መጽሐፍ ቅዱስም ምስክርነት የሰጣቸው ያጣቀሳቸው ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰናይቲቱን ሐዲስ ኪዳን ከሠራ በኋላ የመጀመሪያውን የገድል መጽሐፍ የጻፈው ሐዋርያው ቅዱስ ሉቃስ ሲሆን የጻፈውም የገድል መጽሐፍ ቅዱሳንን ወንጌላዊ ተጋድሎንና ወንጌልን ስለ መስበክ ምክንያት የደረሰባቸውን መፈተን የሚያዘክረው ገድለ ሐዋርያት ወይም የሐዋርያት ሥራ የተባለውን ከ10 ቅዱሳት አንዱ የሆነው መጽሐፍ ነው። ከዚህ የገድል መጽሐፍ በፊት በመጽሐፍ መልክ ጽፎ አያኑራቸው እንጂ ማኅቶተ ቤተ ክርስቲያን ጳውሎስ ከመጀመሪያ አንስቶ የነበሩ የቅዱሳንን ስም እየጠራ ገድላቸውን እየጠቀሰ በቃልም በመልእክትም ያስተምር ነበር። እንግዲህ ምን እላለሁ? የጌዴዎንን፣ የባርቅን፣ የዮፍታሔን፣ የሶምሶንን፣ የዳዊትን፣ የሳሙኤልን፣ የሌሎችንም ነቢያት ነገር ልነግራቸው ቀን ያጥርብኛል። በሃይማኖት የተጋደሉትን፣ ነገሥታትን ድል የነሱትን፣ ዋጋቸውን ያገኙትን፣ ትሩፋት የሠሩትን፣ ተስፋቸውን ያገኙትን፣ የአንበሶችን አፍ የዘጉትን፣ ዋይ እንስሳትን ያጠፉትን፣ ከጦር ስለት የዳኑትን፣ በመከራቸው የጸኑትን፣ በሰልፍ ጊዜ የበረቱትን፣ የጠላቶቻቸውን ጭፍራ ያሳደዱትን ነገር እንዳልነግራችሁ ቀን ያጥረኛል። ከመከራ እንዲድኑ አልወደዱምና የገረፏቸው፣ የዘበቱባቸው፣ አስረው ያጋዟቸውም አሉ። በመጋዝ የሰነጠቋቸው፣ በድንጋይ የደበደቧቸው፣ በሰይፍ ስለት የገደሏቸው አሉ። ማቅ፣ የተልባ እግር፣ የፍየል ሌጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙ ይላል ቅዱስ ጳውሎስ በዕብራውያን ምዕራፍ 11። ብርሃነ ዓለም ቅዱስ ጳውሎስ እንዲህ እያለ በጠቅላላው እግዚአብሔርን ስለማመናቸው ምክንያት ቅዱሳን ላይ የደረሰባቸውን መከራ እና የቻሉትን መቻል ካዘከረ በኋላ ገድላቸውን እያሰብን እንድንማርበትና እኛም አሰረ ፍኖታቸውን እንድንከተል ቀጥሎ ስለዚህም እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ያሉን እኛ የኃጢአትን ትብታብና ሸክም አውርደን እንጣል፣ ሃይማኖት ወደሚያስገኝልን ወደሚጠብቅልን ተስፋችን በትዕግሥት እንገስግስ ይለናል። ሐዋርያው የቅዱሳኑን ገድል አስፋፍቶና አጥልቆ አልጻፈልንም። በጻፈም በወደደ ነበር። ያልጻፈበት ምክንያቱ ስለ 3 ነው። አንደኛው ከአቤል የጀመረ ነውና የእነዚህ ታሪካቸው በመጽሐፍተ ነገሥት ቀዳማዊ ካልዕ፣ በዜና መዋዕል፣ በሳሙኤል መጽሐፍት፣ በሄኖክ፣ በኩፋሌና በሌሎችም ብሉያት ዝርዝር የተዳሰሰ ስለነበር ጠቅሶ ብቻ ለንባባቸው መተው ነው። ሁለተኛው እርሱ በሰበከበት መዋዕለ ስብከት ቤተ ክርስቲያን ያልተረጋጋች፣ በሩጫና በስደት ላይ ያለች፣ ክርስቲያኖቿን በሰላም ተሰብስበው የሚጸልዩበት መርጊያ ቦታ እንኳን ያልነበራቸውና በየጥጋ ጥጉ በየዱሩ የሚያድሩ በዓላውያን እየታደኑ የሚገደሉ ስለነበር
እነርሱን በሐዲሱ እምነታቸው የማጽናቱ ተግባር ቅድሚያ ይሰጠው ስለነበር ነው። ሦስተኛም ውሻ ወደ ትፋቱ እንዲመለስ በሐዋርያት ከሕዝብም ከአሕዛብም ከሚጨመሩት አዳዲስ ክርስቲያኖች ብዙዎች ቀድሞ ወደ ነበረ ልማዳቸው እየተመለሱ አይሁድ ኦሪታቸውን፣ አሕዛብ ጣዖታቸውን፣ ጽርዕም ጥበብ ፍልስፍናቸውን እየናፈቁ ስላስቸገሩ የቃል ሥጋ ኮነን ነገር አበርትቶ መናገሩ ላይ ስለተጠመደና ይህም ቅድሚያ ይሰጠው ስለነበረ ነው። ሐዋርያው ግን አሁንም ቅዱሳንን እንድናስብና እነርሱን እንድንመስል አበክሮ በማስተማር በኋላ ዘመን የቅዱሳን ሰዎች ገድል እየተነገረ ክርስቲያኖች እንዲበረቱበት መሠረቱን ጥሏል። ተዘከሩ መኳንንቲክሙ ዘነገረክሙ ቃለ እግዚአብሔር ወእንዘ ትሬዩ ሰናየ ግዕዞሙ ተመሰሉ በሃይማኖቶሙ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የሕይወታቸውን ፍሬ እየተመለከታችሁ በሃይማኖታችሁ እነርሱን ምሰሉ ይላል። የቀደሙ ክርስቲያኖችን ሕይወት ማጥናትና እነርሱን መምሰል በክርስትና ውስጥ እጅግ አስፈላጊ ልማድ ነው። ምክንያቱም እነርሱን መምሰል ማለት ሊቁ ካህናችን ክርስቶስን መምሰል ስለሆነ። ተመሰሉ፣ እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ሐዋርያው ሰብኮናል። ታዲያ ዋኖቻችን ቅዱሳንን ለማሰብ የሕይወታቸውንም ፍሬ አይተን በሃይማኖታችን እነርሱን ለመምሰል ሁለት ነገሮች ያስፈልጉናል። የቅዱሳንን ነገር እያስታወሱ የሚያስተምሩን መምህራንና ገድላቸውን የመዘገቡ መጻሕፍት። የቅዱሳን ገድል በመከራ ውስጥ የመጽናትና በጭንቅ ውስጥ የመታገስ በኢየሱስ ክርስቶስ እምነት የመጽናትና አላውያንና መናፍቃንን እምቢኝ ለክርስቶስ የማለት ታሪክ ነው። አዘውትሮ ይህን የሚያነብና የሚሰማ ክርስቲያን በመከራ ውስጥ የመቻልና በፈተና ውስጥ የመታገስን ስብዕና ገንዘብ ስለሚያደርግ ክርስትናው የምትደነቅ ትሆንለታለች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር